ኢትዮጵያ የምሮጥ ሰው አሜሪካ መጥቶ መዳህ ይጀምራል ማለት ነው። እንግዲህ እሻሻላለሁ፣ እሰራለሁ፣ ራሴን ሆናለሁ፣ ቤተሰቤን ረዳለሁ ብሎ ይመጣና ያ የነበረውን ህልም እዛ ብሄድ ምንም መሆን የምችል እዚህ መጥቼ ግን ምንም መሆን የማልችል ነው የኔ ዕጣ ፈንታ የሆነው እና የቤት ክራይ መክፈል ማለት የሰው ሞርጌጅ መክፈል ማለት ነው። ሰው እንዴት የሰው ሞርጌጅ ይከፍላል? ለሚቀጥሉ ስንት ዓመት? እኔም እኮ ለአንድ 6 ዓመት የሰው ሞርጌጅ ከፍያለሁ። አንድ ቤት ዛሬ ገዝተሽ ከ3 ከ4 ዓመት በኋላ እኮ 100 ሺህ ብር 150 ሺህ ብር አትርፏል እኮ። የነገጥኩኝ ቴሌቪዥን ላይ፣ ዜና ላይ፣ ሬዲዮ ላይ፣ የህዝብ ስብሰባ ላይ በአደባባይ የምታስተምር ልጅ አሜሪካ መታገል ሰው እንዳያውቅባት የምትፈራ ሆና ነው ያገኘዋል። ይሄ የአይደንቲቲ ክራይሲስ የሚባለው ነገር እንደ ቀላል የሚታይ ነገር አይደለም። ደግሞ ትዳር ለምቾት ተብሎ ትዳር አይፈርስም አይደለ? በሰላም ዳቢውን ሳይ በአማርኛ መጽሐፍ ምን ይላል? እማ ይሄ ነው የኛ ትምህርት ቤት። ዋው ያ በቃ ተቀየርኩኝ። ሰላም ጤና ይስጥልኝ ውድ እናት ለእናት ተመልካቾቼ፣ እዚህ ስላየኋችሁ በጣም ደስ ብሎኛል። ዛሬም እንደተለመደው ያስተምራሉ፣ ከፍ ያደርጉናል ብዬ የማምናቸውን ዛሬ እኔንም ያስተማረችኝ እናት፣ ሪል ስቴት ኤጀንት፣ አይቲ ሰራተኛ፣ ጸሐፊ ይዤላችሁ ቀርቤያለሁ። ዛሬ እንግዲህ የምንነጋገረው የተለያዩ ነገሮች ፖይንቶች አንስተን እንነጋገራለን። የምንነጋገረው እንዴት አድርገን ከሀገር ወጥተን ሌላ ሀገር አጀስት እናደርጋለን፣ እንዴት አጀስት አድርገን ወደ ሰክሰስ ቦታ እንሄዳለን፣ ልጆችን በዛ መሀል እያሳደግን ከሪየር መለወጥ፣ ሀገራችን የነበረው ሌላ ሀገር ሄደን ትራንዚሽን አድርገን እንዴት እንኖራለን፣ የተለያዩ ሙያዎችን ማስተናገድ፣ ማህበራዊ ነው፣ ሪል ስቴት እናወራለን። ዛሬ ማናያህልሻል ዳዶን ይዤላችሁ ቀርብ ያለው። ማናያህልሻል ዳዶ በሙያዋ የህግ አዋቂ የነበረች ኢትዮጵያ ውስጥ እዚህ መታ ደግሞ የአይቲ ሰራተኛ፣ ሪል ስቴት ኤጀንት፣ እናት፣ ልጆች ይዞ መጥቶ እዚህ ማሳደግ፣ የተለያየ ኮፍያዎችን በተለያየ ሁኔታዎች የምትቀያየር ብዙ የምንማርባት ይዤላችሁ ቀርብ ያለው። ማናያህልሻል እንኳን ደህና መጣሽ። ጥሪያችንን አክብረሽ ስለመጣሽ በጣም ደስ ብሎኛል። ማናያህልሻል ራስሽን እስቲ አስተዋውቂ። በጣም አመሰግናለሁ ሳርዬ እድሉን ስላገኘው። እናት ለእናት የእናንተን ሳይት ተከታታይ ነኝ። እኔም ብዙ ተምሬያለሁ። ዛሬ ደግሞ እንግዳሽ ሆኜ ስለቀረብኩ ደስ ብሎኛል። ያው እንዳስተዋወቅሻት ናት ማናያህልሻል ማዴቦ ነው ፌስቡክ ላይ የሚያውቁኝ። ዳዶ ያው እዚህ ሀገር ስንመጣ በላስት ኔም ስለምንጠራ ነው። እድገቴ ወላይታ ሰርቻለሁ፣ አዲስ አበባ፣ ከዛ ደግሞ አሜሪካ መጥቻለሁ። በተለያየ ፖዚሽን ኢትዮጵያ እያለሁ ባክግራውንዴ እንዳልሽው ህግ ነው። ማስተርሴም የመጀመሪያ ድግሬም በህግ ነው የሰራሁት። አቃቤ ህግ ሆኜ ወላይታ ላይም ሰርቻለሁ። ፍትህ ሚኒስቴር ላይ ሰርቻለሁ። አዲስ አበባ ፍትህ ሚኒስቴር 7 ዓመት ሰርቻለሁ አቃቤ ህግ ሆኜ። ምናልባት ልደታ ምናምን አካባቢ ያዩኝ ሰዎች ይኖራሉ። ባምቢስ ላይም እዛ ያለ ዋና ሄድ ኦፊስ ላይ። ከዛ በኋላ የመጨረሻዎቹን 2 ዓመት ደግሞ ወርልድ ቪዥን ኢትዮጵያ ሄድ ኦፊስ መብራት ኃይል ጋር አካባቢ ያለው እዛም ሰርቻለሁ። በብዛት ከልጆች፣ ከሴቶች፣ ከህፃናት ጋር ነው የሰራሁት። ከህፃናት ጥቃት፣ ወሲብ ጥቃት፣ የተለያዩ ዶሜስቲክ ቫዮለንስ፣ የቤት ውስጥ ጥቃት፣ የልጆች፣ የእናቶች። ወርልድ ቪዥን ደግሞ ከህፃናት የጉልበት ብዝበዛ ጋር በተያያዘ በነዛ ፕሮጀክቶች ነበረ ስሰራ የቆየሁት። አሜሪካ መጥቼ ደግሞ ቶታሊ ሌላ ነገር እንደገና ከስክራች ጀምሬ እየሰራው ነኝ። አሁን አክቲቭሊ ሪል ስቴት ኤጀንት ሆኜ ዲሲ፣ ሜሪላንድ፣ ቨርጂኒያ ላይ ቤት አጋዛለሁ፣ አሻሽጣለሁ፣ አከራያለሁ። ከቤት ጋር በተያያዘ ምክር እሰጣለሁ። ይህን ይመስላል። ከአቃቤ ህጉም በፊት አስተማሪም ነበርሽ አይደለ? አስተማሪ ነበርኩኝ። ትልቅ የተከበረ ስራ ታዲያ ብዙ ልጆች ጋር እንደገና ከህፃናትና እናቶች ጋር ሰርተሻል እና እሱ ደግሞ ሌላ ቀን የምናወራው ይሆናል። በጣም ትልቅ ሰፊ እና ብዙ ኢምፓክት አድርገሽ ተጽዕኖ ፈጥረሽ እንደመጣሽ በጣም እርግጠኛ ነኝ። ስለሱ ደግሞ እናወራለን። መታደል ነው ሀገርን አገልግሎ መውጣት፣ ቀላል ነገር አይደለም። አሜሪካን ሀገር መጣሽ፣ አቃቤ ህግ የነበረች ተከብራ የምትኖር የነበረ ብዙ ነገሮች የምታከናውን ባለቤትሽ ቀድሞ መጣ፣ አንቺ መጣሽ እና ያ ከዛ ከተከበረው ሙያሽ ከህግ አዋቂነት እዚህ መጥቶ እንግዲህ ሌላ ነገር ነው የገጠመሽ። እሱን እስቲ እንዴት ተወጣሹ?
ልጆችስ እንዴት አጀስት አደረጉ? ህይወት ፈተና ነው ሁሌም። ግን ተስፋ ባለመቁረጥ ከገፋ ነው ግን አሸናፊዎች ነን፣ እግዚአብሔርም ስለምረዳን ማለት ነው። ባለቤቴ ከመጣ በኋላ ኢትዮጵያም ኢዚ ቀላል አልነበረም። ያው ለተወሰነ ለ3 ዓመት ያህል ብቻዬን ነበረ ልጆችን የማሳድግ የነበረው። 3 ልጆች፣ ትልቅ ልጅ አለ፣ ያደገ ልጅ፣ የባለቤቴ ልጅ ስንታየው አለ፣ ሃኒ፣ አማዶ፣ ጦና፣ እነዚህ 4 ልጆቼ ናቸው። እና ቤተሰብም የእሱ አባት ነበሩ፣ ሽማግሌ ናቸው። ቤተሰብ እየረዳሽ ልጅ ማሳደግ። ፍትህ ሚኒስቴር እያለውም ትራቭል እናደርጋለን። ድሬዳዋ ላይ ብራንች ኦፊስ አለን፣ ሐዋሳ እንሄዳለን። ትሬኒንግ ዲፓርትመንት ላይ በየክልሎቹ ዞረን እናስተምራለን ከሴቶችና ህጻናት ጋር በተያያዘ። ስለዚህ ልጅ ጥለሽ መሄድ መምጣት፣ ሲንግል ማም ለ3 ዓመት ሆኖ ብቻን ልጅ ማሳደግ፣ ቤተሰብ መጠየቅ ከባድ ነበረ፣ ያ ኃላፊነት ማለት ነው። በተለይ ደግሞ ወርልድ ቪዥን ስሰራ እንዳልኩሽ በህፃናት የጉልበት ብዝበዛ ላይ ነበረ ፕሮጀክቱ እና ኦፊሱ የነበረው ጨንቻ፣ አርባ ምንጭ፣ ወላይታ እና ሽሮ ሜዳ አዲስ አበባ። እነዚህን 4 አካባቢዎች ላይ ነበረ ስራው እና በጣም ትራቭል አደረግ ነበረ። ልጄ ያኔ 4 ዓመት ልጅ ነበረ እና ከባድ ነው፣ በጣም ከባድ ጊዜ ነበረ። ከዛ እግዚአብሔር ረድቶን ደግሞ ወደ ቤተሰብ ጋር ወደዚህ መጣን። ስንታየው እዛ ቀረ፣ እድሜው ትልቅ ስለነበረ እና የኮሌጅ ተማሪም ስለነበረ እኔ 3 ልጅ ይዤ 4 ሰው ተጨመርን። ትራንዚሽኑ በጣም ከባድ ነው። አሁን ብዙዎቻችሁም ይሄ ፈተና ነው ያሳለፋችሁ ወይም እያሳለፋችሁ ያላችሁ። አንዳንዶቻችሁ ያንን ፈተና አልፋችሁ በእግራችሁ ቆመዋል። ሌሎቻችሁ ፈተና ውጧችሁ እዛው የቀሩ ሰዎችም አሉ እና እናንተ ባለፋችሁበት መንገድ ወይም አሁን እያለፋችሁበት ባላችሁበት መንገድ እኔ ነበርኩ ትላንትና። ያንን ነው ሼር የማደርገው። ስመጣ ሜይ ላይ ነበረ፣ ሜይ ላይ ማለት ግንቦት ማለት። ስለዚህ ትምህርት ቤት ልዛጋ አካባቢ ስለነበረ ልጆቹ እንደመጡ ትምህርት ቤት አልገቡ። ስለዚህ ሜይ፣ ጁን፣ ጁላይ፣ ኦገስት 4 ወር ቤት በጣም ብፎክር ነበረ። እዛ እያለው አሜሪካ ከባድ ነው፣ ይቅርብሽ፣ አትችይውም፣ አንቺ ለአንቺ አይገባም ብለውኛል የሚወዱኝ ሰዎች፣ ወንድሞቼ፣ ቤተሰቦቼ። የሚቅርብሽ ከዚህ ፖዚሽን ላይ ሄደሽ እዛ እንዴት ትችያለሽ እያሉ ነበረ። ግን ደግሞ ትዳር ለምቾት ተብሎ ትዳር አይፈርስም አይደለ? በሰላም በፍቅር የተለያየን ሰዎች አሁን ለምቾት ብዬ ትዳር ማፍረስ አልችልም። ለምቾት ብዬ ደግሞ የልጆቼን ፊውቸር የልጆቼን ዕጣ ፈንታ ማበላሸት አልችልም እና እወጣዋለሁ ብዬ ነው የመጣሁት። ምንም ቢሆን እወጣለሁ። ቤተሰብን እረዳለሁ፣ ባለቤቴን እንከባከባለሁ፣ ልጆቼን እንከባከባለሁ። በቃ እኖራለሁ፣ ብቻ እኛ እንገናኝ እንጂ እያልኩ መጣሁና 1 ወር 2ኛ ወር ምናምን ላይ ምን እያደረኩ ነው ማለት ጀመርኩ። በቃ ጠዋት ተነስቼ ክችን ነኝ፣ አጸዳለሁ፣ አጥባለሁ፣ አበስላለሁ፣ አልጋ ነጥፋለሁ፣ ላውንደሪ ይሄዳል። ምን ሆኖ ቀኑ እንደመመሽ አይታወቅም እና ጠዋት ተነስቶ ማታ ድረስ እኔ እዛው ክችን ነኝ ስንደፋደፍና ምን እያደረኩ ነው? እንዴት ኦል ኦፍ ሰደን ከኦፊስ በመኪና በሾፌር መጥቶ ከቢሮ መልሶሽ አድርሶሽ ሰርግ ለቅሶ በመኪና በሾፌር የምንቀሳቀስ ሴትዮ፣ በ2 ሰራተኛ የምኖር ሴትዮ እንዴት ብድግ ብዬ ተነስቼ ወደ ቤት ውስጥ ክችን ውስጥ ቀን ሙሉ እንዴት የኔ ህይወት በአንዴ ካዛ ወደዚህ ተቀየረ የሚለው ነገር መልሼ ኮስችን ማድረግ ጀመርኩ። ምንድነው እያደረኩ ያለሁት? እንዴት ነው ከዚህ መውጣት የሚችለው? መውጣቱ ደግሞ ኢዚ ወይ አልነበረም። የሚገርም ሳሪቴ እኔ አሁን ኢትዮጵያ እያለው እንዳልኩሽ ማስተርሴን አውሮፓ ነው፣ አምስተርዳም ዩኒቨርሲቲ ነው ማስተርሴን የሰራሁት ፈረንጆች ጋር። እንግዲህ ፈረንጆች ያስተምረውሽ ሚዲየም ኦፍ ኢንስትራክሽን እንግሊዝኛ ሆኖ ምናምን ወርልድ ቪዥን በእንግሊዝኛ ኢንተርቪው አድርገን አሜሪካ ነው ፕሮጀክቱ። በእንግሊዝኛ ሪፖርት ጽፈን እንግሊዝኛ እንደማቅ ነበር የሚሰማኝ። እዚህ ሀገር ስመጣ ደግሞ ከእንግሊዝኛ አልችልም። እኔ የምለውን ሰዎች አይሰሙም፣ ሰዎች የሚሉት እኔ አይገባኝም እና ምንም ስራ ማግኘት ከባድ ሆነ። የትኛውንም ስራ ማለት ነው። በቃ መጀመሪያ እንግዲህ በአእምሮሽ ያለው ማስተርስ የአውሮፓ ማስተርስ አለኝ። ይህን ያህል የስራ ልምድ አለኝ። በኢንተርናሽናል ኦርጋናይዜሽን ላይ ሰርቻለሁ። ስለዚህ ፕሮፌሽናል ስራ ነው እንደመጣሽ የምታስቢው። ቢሮ ተሰጥቶሽ ወንበር ተሰጥቶሽ ምናምን እሱን ነው የምትሞክረው። ብዙዎቻችሁም እንደዛ እየሞከራችሁ ትላችሁ እና እሱን ነበረ ያሰብኩትና ሎየር ሆኜ ለካ ለመስራት ገና ባር ኤግዛም ተፈትኜ ሌጋል ሲስተሙ የእኛና የእነሱ ይለያያል። ሲቪል ሎው ሌጋል ሲስተም፣ ኮመን ሎው ሌጋል ሲስተም ይባላል። ኢትዮጵያና የእነሱ ቶታል የተለያየ ነው። በጣም ሩቅ ነኝ። ስለዚህ መጀመሪያ
የዚህ ሀገር ሌጋል ሲስተም እንዴት እንደምሰራ እሱን ማየት አለብኝ አልኩና ባለቤቴን እንትን ብዬ ጆርጅ ሜሰን ገባው ዩኒቨርሲቲ ውስጥ የዲፕሎማ ፓራሌጋል ለመማር ገባው ማለት ነው። እሱን 1 3 ወር ተምሬ ወሰድኩና በቃ ሎየር መሆን እንደማልችል ገባኝ ማለት ነው። የቱ ጋር እንዳለሁ አወቅኩኝ። ኦኬ እሱን አስቀመጥኩና እሺ ሌላ ፕሮፌሽን አስተማሪ ድሮ ነበርኩኝ በዛ ላይ ከዛ በኋላም ትሬነር ነበርኩኝ ምናምን እኔ ማስተማር የኔ ኮል ነው እችላለሁ እና ብዬ ስለው ነው ለማስተማር በአስተማሪነት ተመረቀሽ ላይሰንስ ወጥተሽ እንጂ ማንም ተነስቶ አስተማሪ አይሆንም አሉ። ኦኬ እንደዛ ከሆነ ለምን አሲስተንስ ቲቸር ለምን አልሆንም? በኮል እንደዛ አስተማሪ ስቀር እሱንም ሄጄ ኢንተርቪው ምናምን ሳደርግ በጣም ሄቪ የሆነ አክሰንት አለሽ አትችይም ተባልኩኝ። ኦኬ ከዛ ለምን ሴክሬታሪ ሲሆን እኔ ወንበር ማገኝበትን አሁን የማስበው እና በቃ የሆነ ከስተመር ሰርቪስ ላይ ስልክ እያነሳው ስልክ እንትን ለማድረግ ለምን ወደዛ ብዬ እዛም ሄጄ ኢንተርቪው ሳደርግ ዩ ሃቭ ሄቪ በቃ አክሰንትሽ በጣም ከባድ ነው እና አይሰሙም ሰዎች። ስለዚህ እሱንም መሆን አትችይም እና ምንድን ነው መሆን የሚችለው ምን መሆን እንደሚችሉ እንኳን ግራ ገባኝ ማለት ነው። ድራይቭ ማድረግ አልጀመርኩም፣ መንዳት አልችልም። እንግሊዝኛዬ ወደ 0 ወርዷል። የትምህርት ደረጃዬን ከነገር ብሎ ኮንሲደር የሚያደርግ ሰው የለም። የስራ ልምዴን ከምንም የሚቆጥር ሰው የለም። ኢትዮጵያ የምሮጥ ሰው አሜሪካ መጥቶ መዳህ ይጀምራል ማለት ነው። እንግዲህ እኔ ከሚሮጡ ሰዎች ነበርኩኝ ኢትዮጵያ እና እዚህ መጥቼ ደግሞ እንደገና ሀብዬ ዳደብዬ ነው መጀመሪያ አለብኝ እና ዳወስ በጣም ከባድ ነበረ፣ ቀላል አይደለም በጣም። እና ምን አደረግኩኝ? የት ነው ፊት የማደርገው? በተለይ ደግሞ በጣም ፍራስትሬት በጣም የሚያበሳጭሽ ተመልሼ እኮ ኢትዮጵያ ቢሄድ በ2 በ3 ቀን ያንን ስራዬን መልሼ አገኘዋለሁ። ያንን ፖዚሽን ነው አትጂ ቅርብሽ እያሉኝ ትቼ የመጣሁትና እዛ ብሄድ ምንም መሆን የምችል እዚህ መጥቼ ግን ምንም መሆን የማልችል ነው የኔ ዕጣ ፈንታ የሆነውና ያለኔ በጣም ከባድ ነበረ። ከዛ በቃ ስራ መፈለግ አለብኝ። ስለዚህ አሁን ይሄ በወንበር ቁጭ ብሎ መስራት ቢሮ ውስጥ እንደማይሆን አወቅኩና ስራ መፈለግ አለብኝ ብዬ ሉትራን ሶሻል ሰርቪስ ስራ ያስቀጥራሉ ሪፉጂ ኢሚግራንትን ምናምን ስባል ወደዛ ሄድን። ባለቤቴ እዛ አደረሰኝና በጣም በቃ እኔ እሱን እንዴት እንዳሰቃየሁት የምታውቁት አማኑኤል ኦቶሮን አመስግኑልኝ። ባለቤቴ ይዞኝ በቃ አንድ ቦታ ሲያደርሰኝ አንድ ቦታ ስትለኝ ብቻውን ቤት ውስጥ እንግዲህ 4 ተጨማሪ ሰው መጥቷል። ብቻውን ስራ የምሰራው እሱ ነው። በጣም ከፍተኛ የሆነ እንትን ውስጥ ነው ያለው በራሱ። ግን በዛ መሀል እኔን ማመላለስ አለበት። ብቻ እዚህ አደርሰኝ እዚህ መልሰኝ ምናምን እያልኩኝ ማለት ነው። አንቺ ደግሞ ደስተኛ አይደለሽም እዛ መሀል እዛ ላይ ደስተኛ አይደለሁም። በቃ ኮስችን ማድረግ ጀምሬያለሁ። ውሳኔ ትክክል ነው ወይ? እነዛ ሰዎች ይቅርብሻሉ ሰዎች ትክክል ናቸው ወይ? እኔ ተሳስቼ የሆነ ወይ ወደ ማለት እየሄድኩ ነው። እና ከዛ የሉትራን ሶሻል ሰርቪስ ሄድንና ስራ አገኙልኝ። የመጀመሪያ ስራዬ ሳራ ላውንደሪ ውስጥ ልብስ የሚያጥብ ላውንደሪ ውስጥ ነበር። እና አሁን ላውንደሪ ሲባል ኢትዮጵያ ያለ ሰው የሚያስበው ወይም እዚህ ያለ ሰው የሚያስበው ድራይ ክሊነር ይሄ ሸሚዝ ምናምን ሄደን እንደዛ አይደለም። ይሄኛው ልብስ የሚያጥብ ፋብሪካ ነው። በቃ ይህን ሰፈር የሚያክል ፋብሪካ የሆስፒታሎችን የሆቴሎችን ልብስ አንሶላ፣ ትራስ፣ በቃ ጋዋን ኤቭሪቲንግ የሚያጥብ ማለት ነው። እና በማሽንም የታገዘ ነው። የሆነ ዲፓርትመንት ውስጥ ልብስ ይታጠባል። ከዛ ይመጣል በሮቦት የሆነ ቦታ ይደርቃል። ከዛ ሮቦቱ ይዞ ይመጣል። እኔ የምሰራበት ዲፓርትመንት የሚተኩስ ዲፓርትመንት ነው እና ሮቦቱ እንደዚህ ያመጣና ዝቅ ብሎ ምን ያህል ልብስ እኔ ጋር እንደቀረ ያይና የኔ ሙሉ ከሆነ ወደሚቀጥለው ሰው ይሄዳል። የኔ የጎደለ ከሆነ እዛ ጋር ያራግፈዋል ልብሱን ማለት ነው። እና በቶን በጣም ብዙ ኪሎ የሚመዝን ነገር ነው ይዞ የሚመጣውና ይህንን እንደዚህ አንሶላ ከሆነ ተራሽ አንሶላ ወይም ትራስ ጨርቅ ወይም የሆነ ነገር እንደዚህ ታነሹና ልብሱን እንደዚህ ትሰጫለሽ ለማሽኑ። ከዛ ማሽኑ ላጥ አድርጎ ወስዶ ተኩሶት ልብሱን አጥፎ የሆነ ቦታ ደግሞ ወስዶት ድሮፕ ያደርጋል። ከዛ ጋር ደግሞ ፓክ የሚያደርግ ቲም አለ። ስለዚህ በየዲፓርትመንት የሚያጥብ ቦታ ሰው አለ፣ የሚያደርቅ ቦታ፣ እዚህ ጋር የሚተኩስ ቦታ፣ እዛ ጋር የሚጭን ቦታ፣ ከዛ እንደዚህ እያለ ነው የሚሄደው እና አንዱን ሌላው የት ጋር እንደሚሰራ አታይም። ሮቦቱ ነው ይዞት የሚመጣው እንትኑ እና ይሄ የምተኩሰውን እንደዚህ ታነሻለሽ፣ አንሶላ እንዲህ ትሰጫለሽ፣ እንደዚህ ነው ማለት ነው። እና ላይክ 1 ሰከንድ እኔ እንደዚህ አምጥቼ እንደዚህ እስከማመጣ ድረስ ብቆይ ይነክሳል ማሽኑ። ዋው ኤቭሪ 2 አወር 15 ደቂቃ
2 ሰዓት ልዩነት ላይ 15 ደቂቃ ታርፊያለሽ እና እስከዛ ድረስ ማረፍ ለሰከንድ ማረፍ ምንም አይቶ ቆሞ ሰው መቆጣጠር ሰው አያስፈልግሽ። ምክንያቱም ማሽኑ እዚህ ጋር ስታክ ያደርጋል። ሰው እንደዚህ እንደዚህ ላለው ለ2 ሰዓት ቆሜ ማለት ነው። መቆምም ሳይሆን እንደዚህ ዘንበል ብለሽ ማለት ነው እና 8 ሰዓት ቆሜ ወደ ቤት ሲሄድ እግሬ ሁሉ መቆም አይችልም እና እንደዚህ ግድግዳ ላይ እግሬን ሰቅዬ ምናምን ነው ጠዋት እንደገና መግባት ያለብኝ እና ባይዘወ እዛ ስራ ላይ 1 ወር ከምናምን ነው የሰራሁት። ግን አንድ አጋጣሚ ልንገርሽ እዛ ስራ ላይ አሁን እሱ ስራ እኔ አሌክሳንድሪያ ነው ያለሁት። ይሄ ፋብሪካው ያለው መናሰስ የሚባል ነው። ወደ 1 ሰዓት መንገድ ነው ድራይቭ። ስለዚህ ከዛ ሰርቪስ ተልኮ ነው እኔን ከአይዘናወር ሜትሮ ስቴሽን ላይ የሚወስዱኝ እና ምን አሉ አሰሪዎቹ ለአንድ ሰው ያን ያህል ሰርቪስ እየላክን አዋጭ አይደለም እና እኛ እንቀጥራለን ሰው ፈልጊ አንድ 10 ሰው አንድ ሰርቪሱ ላይ ለመውሰድ ስሉ እኔ ደግሞ እንግዳ ነኝ ማንንም አላውቅም። ከዛ መጥቼ ለ10 ሰው ስራ ተገኝቷል እና ሰው አፈላልግልኝ ባለቤቴን አልኩኝ። የባለቤቴ ዘመዶች አሉ ኤልሳ፣ ታዴ እንደዚህ የሚባሉ ሰዎች ጋር እየደወልን ነገ 11 ኤኤም ላይ አይዘንሃወር ላይ ማን ይሄልሻል ብላችሁ ኑ ስራ ተገኝቷል የምትፈልጉ ተባለ። በማግስቱ እዛ ሜትሮ ስቴሽን ሲሄድ 8 ኢትዮጵያዊና 2 ኤርትራውያን ኖ 7 ኢትዮጵያዊና 3 ኤርትራውያን ይጠብቁኛል። ከዛ 10 ሰው በሰርቪስ ይዤ ሄድኩና 10 ሰው ስራ አስያዝኩ ማለት ነው። እኔ ለራሴ እኮ 1 ቀን ነው የሰራሁት እና ከዛ በቃ 1 ወር እዛ መስሪያ ቤት ከዛ በላይ እንደማልችል ገባኝ። በቃ ይሄን ማድረግ አልችልም ብዬ እዛ ግን ስራ ሳለቅ ስራ ማግኘት አለብኝ። ሌላ ደግሞ ኦልድ ኔቪ የሚባል የልብስ የሚሸጥበት ስቶር ውስጥ ደግሞ ስራ አገኘው ማለት ነው። እዛ ስቶር ውስጥ ሳገኝ ሎጂስቲክ ምናምን ምናምን ብለው ነው የቀጠሩኝ እና በቃ አሁንም ወንበር የሚባል ነገር የለም አይደል? አሜሪካ ቆሞ ነው ሁሉም ሰው የሚሰራው እና ወንበር ማግኘት እኔ አንዲት ጓደኛዬ ወንበር የለኝም ብሌን ስላት ወንበር ከቤት ለምን ይዘሽ አትሄጂም ትለኛለች። ከቤትም ይዞ መሄድ እንደማይቻል ሰው አይነዳም። ኢትዮጵያ ያለ ሰው ማን ለምን ከቤት ወንበር ይዘሽ አትሄጂም? እዛ መስሪያ ቤት ከዛ አንዴ ልብስ ታጥቢያለሽ፣ አንዴ ግድግዳ ታጸጃለሽ፣ አንዴ ምናምን እና አንዴ ደግሞ ትደረድራለሽ። የተለያየ ስራ ነው የሚሰራው። ደግሞ ጽዳት ሰራተኛ የሌለ ቀን ጽዳት ታጸጃለሽ፣ እንትን ቤት ታጸጃለሽ፣ ፍሎሩን ወለሉን ታጸጃለሽ ምናምን እና በቃ እድል የሆነው ደግሞ እኔ ሁሌ እሱ ነው የሚደርሰኝ። የሆነ ሰው ይቀራል፣ የሆነ ሰው ምናምን በቃ እኔ ማጸዳ ሆንኩኝ። በመጨረሻ እንደውም እኔ የሆነ ወደ ጽዳት ሁሉ የቀይሩኝ መሰለኝ። ምክንያቱም ያኛውን ስራ የምሰራበት ሰዓት ትንሽ ነው። ያ እንዴ በተገኘው ሰዓት ያስገባል፣ ይከፍላሉ። ወይም በደንብ አጸዳለሁ ማለት ነው አለ አንዱ ነው። አሁን ይሄ ጽዳቱ አይተሽ እንደሆነ ምናልባት ብዙ ሰዎች አሜሪካ ያላቸው ሰዎች ታውቃለች። ቤት የሚጨምቅ ማሽን የሚጨምቀው ነገር አለ፣ መወልወያ አለ፣ ውሃው ከነሳሙናው አለ፣ ማድረቂያው አለ። ስለዚህ እንደ ካርት ነገር እንደዚህ እየገፋሽ ነው ብዙ ነገር ነው እና ይሄንን እየገፋው እየሄድኩ በቃ ወለውላለሁ፣ አጸዳለሁ። እኔ እኮ አቃቤ ሕግ የነበረችው ይሄንን ስትሰራ እሱን ነው የማስበው። እና ደግሞ ፈረንጅ ነው አብዛኛው ኦልድ ኔቪ የሚመጣው። እኔ ምን ቸገረኝ ማን ያቀኛል ብዬ እንደዚህ ሳደርግ አንድ ቀን አበሾች አማርኛ የሚያወሩትን ሰማው። ልብስ ሊገዙ መጥተው ያንን ካርቱን ትቼ ሮጬ ሄጄ ተደበቅኩ ልብስ ውስጥ። ምናልባት ልደታ ችሎት ላይ የሚያውቁኝ ፍትህ ሚኒስቴር የሆነ ቦታ የሚያውቁኝ ሰዎች ለቤተሰቦቼ ብነግሩስ ይሄን በቃ የሆነ ስሰርቅ እንደተያዘ ሰው ማለት ነው። አትሂጂ ተብለሻላ። ሰው ልብስ ውስጥ ሆኜ ሳይ ማን ሰዎቹ እኔን የሚያውቁኝም ሰዎች አይደሉም። ከዛ ተመልሼ ወጥቼ አሁን ይሄን ስራ መቀየር አለብኝ አልኩ። ምክንያቱም እያፈርኩበት ነዋ፣ አልተቀበለም ውስጤ እና ይሄን ስራ መቀየር አለብኝ እና ምንድን ነው ማድረግ ይችላል? በጣም ሰው ጠይቃለሁ። እንዴት ነው ፕሮፌሽናል ስራ ስንትም የክፈልጉን ወንበር ላይ እንደዚህ ቁጭ ብዬ መስራት የሚችለውን ስራ እንዴት ነው ማግኘት የሚችለው እያልኩ ሰው ጠይቃለሁ። ሰው ጋር ደውላለሁ። ማቀውን ሰው ሰርግ ቤትም የሆነ ቦታም ሰዎች ይዘውን ሲሄዱ ጠይቃለሁ። የተማረ የሚመስል ሰው ሳገኝ ጠይቃለሁ። ከዛ አንድ ሰው ምን አለኝ፣ ያንቺን ዲግሪ የኢትዮጵያ ስራ ልምድ ማንም ከቁብ የሚቆጥረው የለም። ስለዚህ በነፃም ቢሆን ቮለንተርም ቢሆን የአገር ሲስተም ውስጥ ገብተሽ መስራት መቻልሽን አሳየ። አሁን እኮ የማይቀጡሽ እኮ መስራት እንደምችል አያምኑም፣ ስላላመኑ ነው አለ። ኦኬ አልኩና እዚህ ሀገር ደግሞ ጥሩ ነገሩ ቮለንተር አድርገሽ በነፃም ሰራሽ በገንዘብም ሰራሽ ስራ ልምዱ ነው፣ እኩል ነው።
ያ ኢትዮጵያ ከሰራሽው 10 ዓመት እዚህ 10 ወር በነፃ ብትሰሪ እሱን ነው። ራይት ስለዚህ ደግሞ የሆነ ሎየር ኦፊስ ያ ፎልስ ቸርች ነው ኖርዘርን ቨርጂኒያ ሶሻል ሰርቪስ ነው የምለው እና እዛ ነን ፕሮፊት ነው። ሎየርስ አሉ፣ ሶሻል ወርከርስም አሉ። እነዚህ ሎየርስ ለኢትዮጵያውያንና ኤርትራውያን ኢሚግራንትስ ኢሚግሬሽን አሳይለም ለሚጠይቁ ሰዎችን ለኮርት ሪኸርስ የሚያደርግ ሰው ይፈልጋሉ። ለኢሚግሬሽን ኮርት ከመግባታቸው በፊት ኬዛቸውን የሚያስጠና ሰው ይፈልጉ ነበር እና እሱን ተወዳድሬ አገኘው ማለት ነው። በነፃ ነው። ባስ ይዤ መትሮ ይዤ የሆነ መንገድ ባለቤቴ ድሮፕ አድርጎኝ ምናምን ነው የሚሄደው እና እሱ ጋር 6 ወር ሰራው። እሱ ጋር መስራቱ ምን አስተማረኝ? አንደኛ አቅሜን ልኬን እንዳቅ አረገኝ። ሰዎች ምን ያህል መንገድ አልፎ ሎየር እንደሚሆኑ ከዛ ላይ ሶሻል ወርከር አሁን ሶሻል ወርክ ሰዎች አሳይለም ፈልገው አሳይለም ጠያቂዎች ሎየርስ ጋር ይመጣሉ፣ ስለ ኬዛቸው ያጠናሉ። ነገር ግን ኬዛቸውን አጥርቶ ተመልሶ አይሄዱም። ይጠይቃሉ። ቤት አላችሁ ወይ? የምትበሉት አላችሁ ወይ? ያስጠጓችሁ ሰዎች አሏችሁ ወይ? የጤና ኢንሹራንስ አላችሁ ወይ? ወይም ሕክምና በነፃ የምታገኙበት ቦታ አላችሁ ወይ? ሌላ ሶሻል ወርከር ደግሞ ይህን ሳፖርት የሚያደርጋል እና እሱንም እተረጉማለሁ፣ ይሄኛውንም እተረጉማለሁ። እያስተረጎምኩ ነው። ሎየሩ ሪሄርስ ሲያደርግ ሶሻል ወርከሯ እነዚህ ክላይንቶችን ስታናገር እኔ ማስተርጎም ነው የኔ ስራ ማለት ነው። እና እንግሊዝኛዬንም ሰዎች መስማት ጀመሩ። ታትስ ዋን ፕሮግሬስ ራይ የተስተካከለ በጣ እኔም እየሰማሁ እነሱም እኔን መስማት ጀምረዋል ምናምን እና ከዛ እሳ ሶሻል ወርከር ሰርቼ 6 ወር ሰርቼ ስወጣ አሁን ስራ ልምድ ላይ ባይዘዎች ስራ ልምድ ላይ በቃ እዚህ አሜሪካን ሀገር ይሄን ሰርቻለሁ እዚህ የሚባል ካምፓኒ የምለውን ነገር አግኝቻለሁ ማለት ነው። ፕሮፌሽናል ስራ። ከዛ አንዲት ጓደኛ ያለች መቅደስ ትባላለች እና መቅደስ ምን አለችኝ? አንድ ጓደኛ የምታውቃ ሴትዮ አለች ዲሲ የሆነ ክሊኒክ ውስጥ ትሰራለች እና እሷ እኮ ኬዝ መናጀር ናት፣ እሷ ስራ እንድትፈልግሽ ለምን አታናግረኝም ብላ አገናኘችኝ። ተሊሌ ትባላለች። ተሊሌ በይሳ ሺ ሶ ግሬት ለእኔ በጣም ባለውለታ አይናት እና ከዛ ከተሊሌ ጋር ተገናኘው እና ምን አይነት ስራ ይሁን ስባል አይ ይሄን የምሰራበት ክሊኒክ የኤች አይቪ ሰርቪስ ነው የሚሰጠው። የኤች አይቪ ፔሸንት ሕክምና፣ ማህበራዊ አገልግሎት እንደዚህ አይነት ነገር ነው የሚሰጡት እና አሁን እኛ ብዙ አዌርነስ መስራት እንፈልጋለን ኢትዮጵያ ኮሚኒቲ ላይ። ስለዚህ ለኢትዮጵያ ኮሚኒቲ እንትን የሚያደርግ ብሮሸር የሚበትን ኮንደም የሚያሰራጭ እንደዚህ ኢትዮጵያ ኮሚኒቲ ሰዎች ያሉበት እየሄደ ሰዎችን ሪቻውት የሚያደርግ ሰው እንፈልጋለን እና እዛ መስራት ትፈልጋለች። አንደኛ ፓርት ታይም ነው፣ ሁለተኛ በሰዓት ትንሽ ብር ነው። ላይክ 20 ብር ይሁን ትልቅ ብር ነው ባይዘው 20 ብር በሰዓት ያኔ አሁንም ትልቅ ብር ነው በርግጥ። ስለዚህ ስትለቅ ኦኬ አልኩና ኢንተርቪው አልኩ ለዛ ስራ ማለት ነው። በሰዓት 20 ብር ነው ምናምን የሚከፈለኝ ፕላስ 10 ምናምን ሰዓት ነው በሳምንት የሚሰራው። ግን አላውቀውም ዲሲ ነው። ስለዚህ የዲሲ ሱቆች የት ነው ያሉት፣ የኢትዮጵያ ስቶሮች የት ነው ያሉት፣ ጋዝ ስቴሽኖች አላውቅም። ግን አውቃለሁ በቃ ይህንን አረጋለሁ ብዬ ነው ኢንተርቪው ያረኩት ማለት ነው። እና ኢንተርቪው በጣም ጥሩ ፐርፎርም አረኩኝ። ከዛ በኋላ ስራውን ኦፈር አረጉኝ ማለት ነው። ወዲያው እዛው ኦፈር አረጉኝ። ከዛ ቤት መጥቼ ለባለቤቴ ገስዋት ስራ አግኝቻለሁ አልኩት። እንዴት ስለኝ እንዴ በቃ እንደዚህ 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 ምናምን። ከዛ ምን አይነት ስራ ስለኝ ኢትዮጵያ ስቶሮች ያሉበት ሄጄ ኮንዶም ዲስትሪቢዩት አረጋለሁ፣ ብሮሸሮች እንደዚህ አይነት ነገሮችን አሰራጫለሁ። በሰዓት ይህን ያህል ይከፍሉኛል፣ በሳምንት ይህን ያህል ሰዓት እሰራለሁ ስል ውይ ይሄን ነው ስራ የምትይው አለኝ። አንተ ብቻ ዲሲ ወስደህ ስቶሮች ምናምን ያሉበት አሳየኝ እንጂ እኔ ማን ነው የሚያውቅ? ዋናው እኔ እዛ መስሪያ ቤት እንደምንም እግሬን አስገብቼ ወንበር ይዤ ቁጭ ብዬ ስራ መስራት ነው የሚፈልገው አልኩት። በቃ አንቺ ካልሽ ምን አደርጋለሁ ብሎ ዲሲ ወስዶ አዙሮ ስቶሮቹን አሳዩኝ። ከዛ በኋላ ያንን ስራ ለመጀመር ባክግራውንድ ቼክ ባል ነገር አለ። እሱን እያደረጉ በመሀል ምን እንደተፈጠረ እነግርሻለሁ። ከዛ በፊት አንድ የረሳሁትን ነገር ላንሳ። ታሪክ እንዴት ነው ከዛ ላይ ተሳስቼ ይሁን
ምን ሆኜ ነው ከምለው መንፈስ ውስጥ ምን አወጣ? አሁን እንዳልኩሽ ሜይ ላይ ነው የመጣ ነው። ከዛ መስከረም ስደርስ ትምህርት ቤት ተከፈተ ማለት ነው። ትምህርት ቤት ተከፈተና ልጆች ትምህርት ቤት ትልቋ ልጄ 16 ዓመቷ ነው ሀኒ፣ እሷ ሃይ ስኩል ናት። መካከለኛው 6ኛ ክፍል ነው። ሆና ደግሞ ትንሹ የመጨረሻው 1ኛ ክፍል ነው የሚገባው ማለት ነው። እና ይሄ 6ኛ ክፍል የሚገባው አማዶ ሆም ካሚንግ መባል ነገር አለ ትምህርት ቤት ውስጥ። ይሄንን ሆም ካሚንግ ልጆች ቤተሰብ ይመጣል ወደ ልጆቹ ትምህርት ቤት እና ልጆቹ ስለ ትምህርት ቤቱ ክፍላቸው ምናምን ነግሯል። ቤተሰብ ከዛ መጥቶ ደግሞ ትምህርት ቤቱን ያያል ተባለ እና ከዛ ነግሮኛል። የኔ ቴብል ማም እንደዚህ ስትገቢ በቀኝ በኩል እንደዚህ ነው የምታገኙ። ቴብሉ በእንትኑ ላይ ጠረጴዛው ላይ ደብዳቤ ጽፌልሻለሁ አለኝ። ምንድን ነው የጻፍክልኝ? በቃ ስትሄጂ ታየዋለሽ አለኝ። ስንሄድ ትምህርት ቤቱ ተማሪዎች ወጥተዋል። ወላጆች ናቸው የሚገቡት ማለት ነው። ስመሽ ትምህርት ቤቱ የሆነ ዩኒቨርሲቲ እንኳን እንግዲህ ዩኒቨርሲቲ ገብቼ መጥቻለሁ እና አያክልም። ኢትዮጵያ ውስጥ ዩኒቨርሲቲ ያን ያህል አያምርም። ኤሌመንተሪ ስኩል ነው። ግቢው ምን ያክላል? ትምህርት ቤቱ ሆልወዩ ቢሮ ምናምን መርተውኝ እዛ ክፍሉ ውስጥ አስገቡኝ። ክፍሉ በጣም ነው የሚያምረው። ገብቼ ልጄ የጻፈልኝ ደብዳቤ ለማየት ጓጉቻለሁ እና እጄ የእሱ ቴብል አገኘውና ደብዳቤውን ሳይ በአማርኛ መጻፍ ምን ይላል? እማ ስትገቢ ክፍሉ ውስጥ እንደዚህ ከኔ ቴብል ፊት ለፊት እዛ ጥግ ላይ ሰርክል የምታዩ ጠዋት ስንመጣ ሰርክል ሰርተን ሁላችንም እንቀመጥና ትላንትና ውሏችን ምን ይመስል እንደነበረ ምን ሀፐን እንዳረገ እንዴት ጥሩ ቀን እንዴት እንዳሳለፍን ከተማሪዎች ጋር የምናወራበት ነው። 10 ምናምን ተማሪ ነው ክፍል ውስጥ ያለ። ከዛ በኋላ ደግሞ በቀኝ በኩል እንደዚህ የምታዩ እሱ ደግሞ መጽሐፎች ናቸው። ስንፈልግ ሄደን ከዛ አንስተን መጽሐፍ እናነባለን። አስተማሪያችን በዚህ በኩል ነው የምትቆሙ ከኔ ጋር እንደዚህ እና ምናልባት ትምህርት ቤቱን ስትገቢ ይሄ ምንም ክፍል ስታይ መጫወቻ ስፍራ ወይም መዝናኛ ስፍራ ልመስልሽ ይችላል። ነገር ግን ለእኔም እንደዛ መስሎ ነበር የመጀመሪያ ቀን። ግን መማሪያ ቦታ ነው። ይሄ ነው የኛ ትምህርት ቤት። ዋው በቃ ተቀየርኩኝ። አሁን ኪችን ውዬ ባድር ምንም ውስጥ ብሰራ ልጄ ይህን ያህል ደስተኛ ከሆነ ትምህርት ቤት ልጆች የሚማሩ ከሆነ ይሄ የነሱ ፊውቸር ይሄ ከሆነ ምንም ዋጋ እከፍላለሁ ለልጆች፣ ለትዳሬ፣ ለቤተሰቤ ብዬ ነው አሁን ወደዚህ ወደ ስራ ሙከራው ወደዚህ ወደ በነፃ ወደ ማገልገል በዚህ ከመትሮ ወደ ባስ ከባስ ምናምን በረዶ ላይ አንድ ቀን በረዶ ላይ ቆመ እግሬ ሁሉ ደንዝዟል። እንደዚህ በረቀው ጉልበቴ ድረስ ሞልቶ ባስ እየጠበኩ ምናምን ያ ሁሉ ግን ማማረር ትቼ በቃ ይሄ ለልጆቼ፣ ይሄ ለትዳሬ፣ ይሄ ለቤተሰቤ ይሄ ቀን ያልፋል እያልኩ በጣም ራሴን እንትን እንደረዳ ነው ያደረገኝ ያ የልጄ ደብዳቤ ማለት ነው። ዋው ልጆች እኮ ብዙ ነው የሚያስተምሩ። የሚገርም የእናንተንም ግንኙነት ይገልጻል። እናቱ እንዳትደነግጥበት በቃ ይሄ ነው ተረጂ ብሎ በጣም ልብ የሚያሞቅ ነው። በቃ እሱ ደብዳቤ ደስታውን እዛ ወረቀት ላይ ብዙ ነገር ነው የገለጸ። የመዝናኛ ስፍራ ሊመስልሽ ይችላል፣ ግን እኔም እንደዛ መስሎ ነበረ። ግን መማሪያ ቦታ ነው። እናቱን እንዲህ እንደለወጠ ያውቃል። የሚገርም ነው የሚገርም። እና ከዛ ጀርኒሽን ጀመርሽ። አሁን እዚህ ኬዝ ማናጀር ሆነ። ከዛ በኋላ ይሄንን ባክግራውንድ ቼክ የጠበቅኩ ያለው ያንን ኮንዶም ብሮሸር ምናምን ዲስትሪቢዩት ለማድረግ ኢትዮጵያ ስቶሮች ላይ ማለት ነው። እና እሱን እየጠበቅኩኝ እንደገና ማናጀሯ ያች ኢንተርቪው ያደረገችዋ ማናጀሯ ደወለችና ዩኖዋት ከዛ በፊት ግን ሌላ ስራ ልንቀይርሽ ነው፣ ተሊሌ ማተርኒቲ ሊቭ ልትወጣ ነው፣ ለወሊድ ፈቃድ ልትወጣ ነው ያቺ አበሻዋ። እና እሷ እስክትመለስ ድረስ ለ6 ወር ኬዝ ማናጀር ሆኖ የምሰራ ሰው እየፈለግን ነው እና ፈቃደኛ ነሽ ወይ? ኦማይ ጋድ ፉል ታይም ባይዘወ 10 ምናምን ያኛው 10 ምናምን ነበር። ይሄ ነው 25 ነው 26 ብር የሚሆነው እንደዛ አይነት ነገር ነው። እግሬ ግባ ብለሻል። እግሬ ግባ አልሽ። በጣም ማረሰው እሱን ስራ ሰጡኝ። ኬስ ማናጀር ሆኜ ገብቼ በ3ኛው ቀን ምናምን የኔ ልደቴ ነበረ እና ረስቼዋለሁ።
አላቅም። እኔ ስካር ላይ ነኝ ከደስታ አዎ። ብዛትና ማናጀሯ መታ በሬን አንኳኩታ ሃፒ በርዝዴይ ስትለኝ እ? ምንድን ነው? እንትን አልኩኝ። ከዛ ኢትስ ዩር በርዝዴይ ራይት ዋው። ስትለኝ ያ ያ ያ እኔ ለራሴ ወንበር ስራ- ተሰጥቶኝ እንደዚህ አዎ፣ ጠረጴዛ ተሰጥቶኝ ኮምፒውተር ተሰጥቶኝ አዎ። እንደገና ወደ ፕሮፌሽናል ስራ ገባው። ከዛ በኋላ ነው እየተገላበጥኩ ዛሬ እስከ ሪል ስቴት ድረስ የመጣሁት እልሻለሁ። የሚገርም ነው። ወደዛም እንሄዳለን። ሪል ስቴቱ ድረስ እንዴት እንደገባሽ እንደርሳለን። የአይቲም ሰራተኛ ነሽ። እንግዲህ በሚቀጥለው ደግሞ እሱን እየቀጠልን እናወራለን ማለት ነው። የሚገርም ነው። እና ኮንዶሙን የምታስተላልፉት ያ ምክንያቱ ኤች አይ ቪ በጣም ስለተስፋፋ በተለያየም ኮሚኒቲ ስለሆነ ኮሚኒቲው ጋር እንዲደርስ አትሊስት አንዱ ፕሪቨንት ማድረጊያ መተድ ይሄ ነው ብለው ስላመኑ ነው በየቦታው የሚያደርጉት እና ያ ሳሪ ጥሩ ነገር አነሳሽ። ምናልባት የኢትዮጵያ ሆነው ለሚያዳምጡ ያ ሰዎች አሁን ሰዎች ከኢትዮጵያ አሜሪካ ሲመጡም አሜሪካ ኤች አይቪ የሌለ ይመስላቸዋል። ምክንያቱም ስለ ኤች አይቪ የሚያወራ የለማ። አዎ፣ ኢትዮጵያ እኮ ፖስተሩ አለ፣ ቢልቦርዱ አዎ። አለ፣ ቴሌቪዥን፣ ሬዲዮ ኤቭሪዌር ስለ ኤች አይቪ አንቺን ትንሽ ክሊክ እንዲያደርግ የሚያደርግ ነገር አለ። አሜሪካ ውስጥ ሬዲዮም አያወራም፣ ቴሌቪዥንም አያወራም፣ ማስታወቂያም ማንም ሰው ስለ ኤች አይቪ ያ የሚያወራ ስለሌለ አዎ፣ ከኢትዮጵያ የሚመጣ ሰው አሜሪካ ኤች አይቪ ፍሪ አገር የገባ ይመስለዋል። yes፣ አንድ ያ ሁለተኛ ከአሜሪካ ወደ ኢትዮጵያ የሚሄድ ሰውም እዛ ያለው ኢትዮጵያዊ የሚያስበው ኤች አይቪ ፍሪ ከሆነ አካባቢ የመጣን ይመስለዋል። yes፣ ዳስ ናት ትሩ። yes፣ እዚህ በጣም ብዙ በኤች አይቪ ፖዚቲቭ ሆኖ ያ ያሉ ሰዎች አሉ። አዎ፣ ከኢትዮጵያ ኤች አይቪ ተይዞ የመጡ እዚህ ከመጡ በኋላ ኤች አይቪ እየተያዙ ያ ብዙ ኢትዮጵያውያን አሉ። እና እኔ እዛ ክሊኒክ ላይ ኬስ ማናጀር ሆኜ የተቀጠርኩት ለኢትዮጵያውያን ኮሚኒቲ በአማርኛ በምገባቸው ቋንቋ ከዶክተሮች ጋር ሲገናኙ አዎ፣ ከነርሶች ጋር ሲገናኙ እንዳስተረጉም ክሊኒክ ነው አዎ፣ ብዬሻለሁ። አዎ፣ ሌላ ማህበራዊ ችግርም ካለ ያንን ቤት ችግር፣ የቤት ክራይ ችግር፣ የልብስ ችግር፣ ያ በዓል ሲደርስ መዋያ ችግር እንደዚህ አይነት ነገሮች እንደፈታላቸው ነው። ግን እንደሆነ ልንገርሽ አዎ፣ ኢትዮጵያውያን አበሻ ጋር መስራት አንፈልግም። አዎ፣ ያ ምክንያቱም እንድታወቅ አይፈልጉም። ኤግዛክትሊ ነገ መታ ሄዳት ልትነግርብኝ ትችላለች። ደግሞ ከምከራይ ቤት ልባረር ይችላለሁ። ደግሞ ቸርች ውስጥ ደግሞ ቤተክርስቲያን ውስጥ ልገለል ይችላለሁ የሚል ፍርሃት አለ። ከፍተኛ የሆነ ፍርሃት አለ እና ያ እዛ መስሪያ ቤት የሰራሁበት ጊዜ እጅግ በጣም በቃ ኢትዮጵያ እኮ እኔ ኤች አይቪ ቦርድ ኤች አይቪ ጋር የሚኖሩ ሴቶች ማህበር ቦርድ ሊቀመንበር ሆኜ ሰርቻለሁ ቮለንተር አድርጌ እና ትልቅ ለውጥ ነው ኢትዮጵያ ውስጥ ያለው። ሰዎች ኤች አይቪ ፖዚቲቭ ነኝ ብሎ በአደባባይ እስከመናገር በቴሌቪዥን እና በሬዲዮ ላይ በህዝብ ስብሰባዎች ላይ እስከ ማውራት ደርሰው ነው እኔ የመጣሁት እና እኔ አሜሪካ የዛሬ 12 ዓመት ስመጣ አሜሪካ ውስጥ ሰዎች ስለ ኤች አይቪ ለማውራት የሚፈሩበት እኔ ኢትዮጵያ ውስጥ እዛ ያልኩሽ ማህበር ውስጥ ኤች አይቪ ፕሬዚዳንት ሆና የምትሰራ ልጅ እዚህ ስመጣ ያገኘኋል ቅን ስታገኘ ከሰዎች ጋር ነው የመጣውና ዝም ቤት ትለኛለች። ስለምን በምልክት እንደምታወራ አልነገረኝም፣ አልገባኝም። እና በኋላ ለእነዚህ ሰዎች ኤች አይቪ ፖዚቲቭ ሆነ እንዳትነግሪብኝ አለች። ደነገጥኩኝ። ቴሌቪዥን ላይ፣ ዜና ላይ፣ ሬዲዮ ላይ፣ የህዝብ ስብሰባ ላይ በአደባባይ የምታስተምር ልጅ አሜሪካ መታገል ሰው እንዳያውቅባት የምትፈራ ሆና ነው ያገኘኋት። እና ለዛ ነው ህዝቡን አሁንም እያገለልን አሁንም ዲስክሪሚኔት እያደረግን ደግሞ ኤች አይቪ የሌለ እየመሰለን እዚህ ያለውንም በኤች አይቪ እያሳያዝን ከዚህ ሄደም እዛም ኤች አይቪ እያሳያዝን። ድሮ አስታውሳል አንድ ሰሞን ሰው ከአሜሪካም ከአውሮፓም ሲሄድ መጀመሪያ ኤች አይቪ ውጤት ይዛችሁ ነው ይባላል። ዛሬ ይባላል ይሄ ኢትዮጵያ ውስጥ? አይ ዶንት ቲንክ ሰው። የሆነ ዘመን የሆነ ነገር አድርገን ትተናል። ግን ጋይስ ዛሬም ኤች አይቪ አለ፣ አሜሪካም አለ፣ አውሮፓም አለ። ከኤች አይቪ ነፃ ምድር አይደለም አሜሪካ እና ያንን አይቻለው። በኋላ ግን ያንን ትረስት ቢልድ አድርገን አሳማኛቸው እኔ የእናንተ ኬዝ ማናጀር እና የእናንተን ምስጢር የመደበቅ ግዴታ አለብኝ እና እመኑ ብዬ እንደገና ኬዞች ወደ እኔ እንድመሩ አድርጌ ብዙ ኢትዮጵያውያን ጋር ትሰራ ነበረ የቆየሁት። ግን እስከምወጣ ድረስ ከዛ ወጥቼ ሌላ መስሪያ ቤት እስክቀይር ድረስ ሳፖርት ግሩፕ አለ። በወር አንዴ ተሰብስበው ሰዎች ተሰብስበው ቻሌንጃቸውን የሚያጋጥማቸውን የመድኃኒቱን ኢንተራክሽን የጤና ላይ የሚያወሩበት የፈለጉበት ሆቴል ስታር 5 ስታር ቢሆን እንኳን ይሸፍናል መስሪያ ቤቱ ወጪውን። የፈልጉትን መብላት መጠጣት ይችላሉ። ማውራት አለባቸው።
ያ የሚያወሩበት ሳፖርት ግሩፕ ማካሄደው ኢትዮጵያ ብቻ ነበር። የለም የኔ አይመጡም። እርስ በርስ እንድታወቁ አይፈልጉም። እርስ በርስ እሱ ነው በጣም ትልቁ ችግር። ሌሎች ስፓኒሽ፣ ኤዥያ ሌሎች እኮ ያ ሳፖርት ግሩፕ አላቸው። የኔ ሁል ጊዜ ከወር እስከ ወር በጀቱ ይመለሳል ለዚህ የሚመደብ ምክንያቱም ሰዎች እርስ በርስ መታየት ስለሚፈልጉ ሲመጡ እንኳን ሻርፕ አድርገው ጥቁር መነጽር አድርገው እንደዚህ ፊታቸውን ሸፍነው በኋላ ሌላ በእነሱ በተመሳሳይ ሳይት ቀጠሮ ያለው ሌላ ክላይንት እንደሌለ ደውለው ቼክ አድርጎ ነበር እኔን ሲያገኙ። በጣም ብዙ ነገር ነው። አንቺ እዚህ መተሽ ራሱ ሰርቪስ የሰጠሽው የሚገርም ነው። እዛም የሰራሽውን እዚህ መተሽ እና እኔ እዚህ ላይ እንደውም በጣም ማስተላለፍ የምፈልገው እንደዚህ አይነት ነገር ሲሰራ ኬዝ ማናጀርም ነርስም ትሁን ዶክተርም ቢሆን ይሄ ኮንፊደንሻሊቲ ግድ ነው። ካወራ ላይሰንሱን ነው የሚያጣው እና ይህን መፍራት የለባችሁም። ኮንፊደንሻሊቲ ያለ ነው አይወራም። ሂፓ ቫዮሌሽን የሚባል አለ። ማንም ስለማንም አያወራም እና ይህንን በመፍራት ብዙ የማይሄዱ ሰዎች አሉ። ሄዶ ትሪትመንታቸውን የማይወስዱ ይሄ የሳይኮሎጂካል የሚባለውን ሰፖርት ግሩፕ የማይሄዱ አሉ እና ይሄን ነገር በጣም ዛሬም ይሄን የምትሰሙ ኤችአይቪ ፖዚቲቭ የሆናችሁ ከኢትዮጵያ በቅርብ የመጣችሁ እዚህ ሆናችሁ ኤችአይቪ ፖዚቲቭ መሆናችሁን ያወቃችሁ ቲቪ በሽታ ሌሎች ተላላፊ በሽታ ያለባችሁ ሰዎች ኮንታክት አድርጉኝ። እኔ ሰርቪስ ከሚሰጡ ሰዎች ጋር አገናኛቸዋለሁ። ዛሬ እዛ ላይ ኬዝ ማናጀር ሆኜ ባልሰራም አውቀዋለሁ። ሰርቪሱ የት እንደምሰጥ ስለማይ ኮኔክት ላደርጋቸው እችላለሁ። ሰርቪሱ አለ። ፍሪ ሰርቪስ ነው። ሰውን በመፍራት መድኃኒት ሳትወስዱ በሽታው ላይ ጉዳት እንዳያደርስባችሁ አለው። አሁን ደግሞ በጣም መድኃኒት እየተወሰደ በጣም ብዙ ነገር ግን ይሄ ደግሞ እየተላለፈ እየሄደ መሆኑን ሰው መገንዘብ አለበት። ስቲል አለ እና ጥንቃቄውን ማድረግ አለበት። ለዚህም ነው እና አንቺ ማርገሽ በየቦታው ተሰጡ የነበረው ፕሮቴክት ለመደራረግ እና ሰርቪሱን ግን በመፍራት እንዳናቆም ደግሞ ሲኖርብን ኃላፊነት መውሰድ ያስፈልጋል። ነርስ ነሽ አንቺ ደግሞ በደንብ ታውቂያለሽ። ኃላፊነት መውሰድ አለብኝ ብሎ መናገር፣ መቆጠብ ከሌላው ሰው ጋር ወደ ሌላ ሰው ዲያስፖራ መጣ ተብሎ የሚፈጠረውን ነገርም ወደ ሀገራችንም ሰዎች ሲመጡ እንዲህ ከሆነ እንመርመር ማለት ተመርምሮ ራስን መጠበቅ ያስፈልጋል። ምክንያቱም የትም አለ አልቆመም ለማለት ነው። እዛም አለና ጥንቃቄው ያስፈልጋል። ከዛ በኋላ ሌላ ህልም ምን መጣ? ፋይናንሻል ፍሪደም የከፈለው ገንዘብ በቂ አይደለም። ፕላስ አይናው የኔን አቅም ይሄ ነው ወይ የኔ ቦታ እዚህ ጋር ሳትስፋይድ ሆኜ ቁጭ ማለት አለብኝ። ከዚህ አልፌስ መሄድ አልችልም። በቃ አሁን ያ ህልሜን አሳክቻለሁ ብዬ ቁጭ ማለት የለብኝ በምል እንደገና መጠየቅ ጀመርኩ። ከዚህ የተሻለ የሚከፍል ስራ ፋይናንሻሊ ሞር ስትሮንግ የሚያደርገኝ ስራ ምንድን ነው ብዬ ስጠይቅ አይቲ ሰዎች እንደዚህ ገብተው 6 ወር 7 ወር ቡት ካምፕስ ገብተው ተምረው ከዛ ስራ ይይዛሉ እኮ እንደዚህ አይነት ብላ ጓደኛዬ ውብአለም አሸናፊ በጣም ለብዙ ነገር ምክንያት የሆነችኝ እሷ ናት። እሷ ባለቤቴ እንደዚህ እኮ ተምረው ስትለኝ ልጅ ደግሞ ከቨርጂኒያ ሲልቨር ስፕሪንግ እየነዳው ሜሪላንድ ሌላ ስቴት ተማርኩኝ። ሲጀምር ራሱ ምን ብያለው? 6 ወር ትምህርቱ ይፈጅብኛል፣ 6 ወር ዝግጅት፣ የዛሬ ዓመት በዚህ ሰዓት ይህን ስራ ቀይራለሁ፣ አዲሱን ስራ አገኛለሁ ብዬ ጽፌ ለጥፌ ነው የጀመርኩኝ። እንደተባልኩኝ 6 ወር ተማርኩኝ። 11ኛው ወር ላይ 12 ዓመት ሳይሞላ 11ኛው ወር ላይ በአይቲ ስራ አገኘው ማለት ነው። ደሞዜ 3 እጥፍ ነው የሆነው ማለት ነው በፊት የማገኘው። እና በዛ ሁኔታ ምንድነው እሱ ነገር ያስተማረኝ እችላለሁ ነው። አቅሙ እንዳለን እናውቃለን፣ እችላለሁ ነው። ፉል ታይም ስራ እየሰራው ነው ትምህርቱን ስማር የነበረው። ልጅ 11 ዓመቱ ነበረ ትንሹ ልጅ እያሳደግኩ ነው። አሁንም ቤተሰብን እየመገብኩ ነው። ያ የክችኑ ስራ እኮ ቀጥሏል። እሱ የትም አይሄድም። ኩክ ታረጊያለሽ፣ ታጥቢያለሽ፣ ታጸጃለሽ፣ ሾፕ ታረጊያለሽ፣ ቤተሰብሽን ትመግቢያለሽ። ጊዜ ከየት አገኘሽ ብትይ ፉል ታይም ስራ 8 ሰዓት እሰራለሁ። ቤት መጥቼ እሰራለሁ፣ አበስላለሁ፣ ሰራተኛ የለም። እንደገና ደግሞ አጠናለሁ፣ እማራለሁ። ያንን ጊዜን ያገኘሁት አንደኛ ከእንቅልፌ ላይ ቀነስኩኝ። እሱ የኔ ነው ማን ይነካዋል። ከእሱ ላይ ቀነስኩ። ሶሻል ግዴታዎችን ለቅሶ ቤት ሄድኩ፣ እንዴት ናችሁ ተመልሼ እመጣለሁ። እኔ ጊዜ የለኝም 3 ሰዓት እዛ ቁጭ ለማለት። ቸርች ከሄድኩ ቸርች እላለሁ። ፕሮግራም ሲያልቅ እኔ መጥቻለሁ።
ስልክ ኢትዮጵያ እንደዚህ 1 ሰዓት ምናምን ደውሎ ማውራት አይመቸኝም፣ ጊዜ የለኝም። እነዚህን ሶሻሊ ጊዜን የሚወስዱ ነገሮችን ሁሉ ቆርጬ በመተው ሙሉ ሰዓት ያለኝን ሰዓት እዛ ጋር አርጌ በአይቲው ስራ ማግኘት ቻልኩ ማለት ነው። ስራ ካገኘው በኋላ ሌሎች እንደኔ አይነት ተምረው ያንን ሰዓት ኢንቨስት ባለማድረጋቸው ኤክስኪውዝ ልጆች እያሳደግኩ ነኝ፣ ባለቤቴ እየደገፈኝ አይደለም፣ እንደዚህ እንደዚህ ነው፣ ቤተሰብ ኢትዮጵያ እየረዳው፣ እነዚህ ሁሉ ነገሮች እኔ ጋር ነበሩ፣ እኔ ጋር ነበሩ። ነገር ግን ከነዛ ነው ፋይት አርጌ ለራሴ ጊዜ መፍጠርና ራሴን ማውጣት አለብኝ ከዚህ ላይ የምለው። በዛ ነው አሁን በአይቲው ስራ ትሰራ 7 ዓመት ልሞላኝ ነው። ከዛ በኋላ እግዚአብሔር ረድቶኝ ቤት ገዛው። ቤት እንደገዛ ምችው ባለምናት ድንገት አብረን ስራ እየሰራን ሆም ኬር ነበረ ያ እንደምሰራው እንደውም ሆም ኬር ፕሮቫይደር ሆኜ እየሰራው እሷ ብድግ ብላ ተነስታ ሄዳ ቤት ገዝተናል አለች። ዋት እንደኛ አይነት ሰዎችን ቤት ይገዛሉ? ምክንያቱም እኔ ቤት መግዛት የሚችል ሰው ሀብታም የሆነ 50-60 ሺህ $፣ ሴቭ ያደረገ ምናምን ይመስለኛል እንጂ እንደኔ አይነት ሰው ተነስቶ ቤት መግዛት የሚችል አይመስለኝም ነበረ። ነገር ግን እሷ ብድግ ብላ ቤት ገዝቻለሁ ስትለኝ ኦኬ ቤት መግዛት ይቻላል አልን። ወደዛም እንመጣለን፣ በሰፊው እንመጣለን። አሁን ደግሞ እንደኔ አይነት ቤት መግዛት ለሀብታም ነው ብሎ የተቀመጡ ሰዎች ቤት እንዲገዙ ማድረግ አለብኝ ብዬ ወደ ሪል ስቴቱ ገብቼ እየሰራው ነኝ እልሻለሁ። ዝም ብለን አሁን ሰክሰስፉል የሆነችው ማንዬ ጋር መምጣት አልፈለኩም። ለዚህ ነው ትምህርቱ እዚህ ላይ ነው። ትልቅ ሰክሰስፉል የነበረች ማን ያሉሻል፣ ከዛ መታ አገር ቀይራ ፖቴንሻሉን ወደፊት የሚመጣውን አይታ መታ ያያየችውን ግን አላቆመችውም። አሁን ብዙ ሰው ምንድነው አይቶ ይመጣል፣ እሻሻላለሁ፣ እሰራለሁ፣ ራሴን ሆናለሁ፣ ቤተሰቤን ረዳለሁ ብሎ ይመጣና ያ የነበረውን ህልም በሆነች ትንሽ ነገር ይገለዋል። ያ ነው ትልቁ ስህተት። ካንቺ በጣም እኔም ተምሬያለሁ፣ ብዙ ሰው ይማርበታል ብዬ አምናለሁኝና ማንዬ አሁን እዚህ ጋር አምጥታናለች። እዚህ ጋር የደረሰችው በቀላል ነገር አይደለም። እዚህ ጋር የደረሰችው እኔ በሙሉ በምታወሪልኝ ሰዓት እማየው ጥንካሬ፣ ዴዲኬሽን ቤተሰብን ይዞ አንድ ላይ ዋናው ኮሩ እሱ ነው። ባክቦንሽም ለነሱ ብለሽ ነው የመጣሽው። እነሱን ደግሞ እንዲመያዝ አለብሽ። አንደኛው ህልም ብቻ አይደለም፣ ቤተሰብም ተይዞ አብሮ ነው እና ያው ሰው የሚያመጣው አንቺ ላይም ነበረ ቤት ውስጥ መስራቱ በቃ ብዙ ተግዳሮት እና እዚህ ደርሰሻል። የቤት ባለቤት ሆነሻል እና ልጆችሽን በዚህ መሃል በጣም እያስተማርሽ ነው። ጥሩ ደረጃ ደርሰዋል። አሁን ሁሉ ተመርቀዋል። ትንሹም ኮሌጅ ገብቷል እና እነሱ ደግሞ ትልቅ ደረጃ እያደረሽ ነው፣ የተከታተልሽ ነው እና አሁን ያለሽበት ደረጃ ደርሰሻል እና አሁን ሪል ስቴት ላይ ነሽ። ደግሞ ሪል ስቴት ኤጀንት ሆነሻል። ሪል ስቴት ኤጀንት ሆነሽ ብዙ ሰዎች ባንቺ እንደገዙ አውቃለሁኝ። ቤት መግዛት አንችልም ብለው የተቀመጡ ሰዎች ብዙ ገዝተዋል። እንደውም አንድ ቪዲዮሽ ላይ ይቻለው እድሜዋ ትልቅ የሆነች ሰው ገዛች ተብሎ አይቼ በጣም ነው ደስ ያለኝና ዋው በቃ በሳት ቤት ምንም አይጠብቀውም የቤት ኪራይ የምንከፍለውንና ስለሱ እንደገባሽበትን እንዴት ገባሽበት ትጀምሪልንና ሰው እንዳይገዛ የሚያደርገው ፍርሃት ምንድን ነው? እንዳይቀጥል የሚያደርግበት ምክንያት የሚያስቆመው ምንድን ነው? ከገዛ በኋላ ደግሞ የተደሰቱትን ሰዎች እንዴት አድርገው አሁን ገጃቸውንም ከፍለው እንደገና ሌላም አግኝተውበትና እሱን መጀመሪያ ፍርሃቱ ምንድን ነው የሚለውን አንቺ ከገባሽበትን ከነገርሽን በኋላ እንድትነግሪኝ እፈልጋለሁ። ታንኪዩ ሳርዬ። ልክ ወደዛ ከመግባቴ በፊት በዚህ ሂደት ውስጥ ልጅ ማሳደግንና ይህንን ቻሌንጅ እንዴት እንዳለፍኩኝ እሷን አንድ ነገር ላንሳ። ወደ ሪል ስቴቱ ከመግባታችን በፊት አንድ ነገር ለመስራት ስናስብና ስንዘጋጅ ሳፖርት ሲስተም ክሬት ማድረግ አለብን። የሚረዱን የሆነ ጠጠር ሊወረውሩ የሚችሉ ሰዎችን ማዘጋጀት አለብን። ያ ከቤት ይጀምራል። ልጆቼ እንዳልኩሽ ትልቋ ናት ሴት፣ ሁለቱ ወንዶች ናቸው። 11 ዓመት ልጆቼ 11 ዓመት ስሞላቸው ወንዶቹ፣ ትልቁም ከሱ ቀጥሎም ያለው ምግብ ማብሰል ጀመሩ። አስተምሪያቸው የራሳቸውን እንቁላል እንዲጠብሱ ቀብተው ልብሳቸውን ጠዋት ተነስተው እንዲለብሱ አልጋቸውን እንዲያነጥፉ ሽንት ቤቱን እንዲያጸዱ ኢምፓወርድ አረኳቸው። አይካንት እኔ ስራ አለኝ፣ አባታችሁ ስራ አለው፣ እኔ አልችልም፣ ካልሆነ ትራባላችሁ። ቤት ውስጥ ዲሽዋሸር እያለ ዲሽዋሸር አንጠቀምም ነበረ እኛ። ምክንያቱም ልጆች ልብስ እቃ ማጠብ መልመድ አለባቸው። ምግባቸውን በልተው እጃቸውን ለመታጠብ መሄድ አይችሉም።
እንዴ ሳህን ሳይታጠብ እንዴት እጅ ትታጠባለህ? አልነበረም። አንስተው ነው ሳህናቸውን ይዘው ሄደው አጥበው ነው ከዛ ላይ እጅ የሚታጠቡት። ስለዚህ እኔ ብኖርም ባልኖርም እንዳይራቡ ራሳቸውን ማብቃትና እነሱ እንዲረዱኝ አደረግኩ ማለት ነው። ስለዚህ ሁለተኛ ይሄን ላደርግ ነው ልማር ነው ስል እናታችን እየተማረች ናት የሚለውን ነገር እንዲያውቁና እኔንም አካውንትብል እንዲያደርጉ እነሱ ሁሉ ካወቁ በኋላ እንዴት ተዋለው እንዳልን ያ የደመርሽው የት ደረሰ እንዳል ፌል ማድረግን ከኔ እንዳይማሩ ማድረግ እንደምችል ምንም ማድረግ ስፈልግ እድሜ እንደማይገድበኝ ለልጄም እናት መሆን ከኬረሯ እንዳያስቀራት ለልጅ ብላ ስራዋን እንዳትተው ለልጅ ብላ ትምህርቷን እንዳትተው ለልጅ ብላ ወደኋላ እንዳትቀር እናታችን እኛን ይዛ ስቲል ፕሮፌሽናል ላይፏን ቀጥላለች የምለውን ይሄንን በነሱ አይምሮ ውስጥ መቅረጽም ያንንም ስራ እየሰራው ነበረ። እግዚአብሔር ረድቶኝ ያ ተሳክቶልኛል። ልጄ ድግሪዋን ይዛ ማስተርሷን ይዛ አግብታ ወልዳ ልጅ እያሳደገች ግን በሙሉ ስራዋን እየሰራች ነው። ትልቁ ልጄ ከእሷ ቀጥሎ ያለው ልጄ አሁን ስራ ይዞ 1 ዓመት ከኛ ጋር ኖሮ ተከራይቶ ወጥቶ ራሱን ችሏል። ሆቴል ሄዶ አይመገብም። የሳምንት የሚሆኑን ምግቡን አዘጋጅቶ ፓክ አድርጎ ነው የሚሄደው። አንቺም እንደምታውቂው ጦና ትንሹ አሁን ኮሌጅ ገብቷል ዘንድሮ። የሳምንቱን ምግብ ኩክ አድርጎ በየሳምንቱ ፓክ አድርጎ እሱን ይዞ ነው የሚሄደው። እኔ ኩክ አላረግም። ያንን ግን 11 ዓመት ጀምሮ ስላበቋቸው ነው ዛሬ ረዳት የሆኑት። አንዳንድ ቦታ አሁን ባለቤቴ ቁርስ ስጭኝ እኔን አይለኝም። እኔ ስብሰባ እንዳለው እኔ አሙቆ ይበላል፣ አንስቶ ይሰራል። ማብሰል ካለበት ያበስላል፣ ማሞቅ ካለበት ያሞቃል እንጂ እዚህ ቤት የሚበላ ነገር የለም ወይ ሶፋ ላይ ሪሞት ይዞ እዚህ ቤት የሚበላ እንደዛ የሚባል ሰው የለም እኛ ቤት። ባልም ልጅም ሁሉም ሰው ያንን ሳፖርት ሲስተም እኔ ነኝ ክሬት ያደረኩ ኖ ብዬ። ምቾት ማን ይጠራል? ግን ኖ አይ ካንት አፎርድ ሰፖርት ልታደርጉኝ ይገባል፣ ብቻዬን አልችለውም ብዬ ነው ይህንን ሁሉ ሰው ሰራዊት ወደ ኪችኑ አብሮ ጆይን እንዲያደርጉኝ ያደረኳቸው እና ያ መረድቶኛል ልልሽ ነው። ይህችን ሳላነሳ እንዳላልፍ ብዬ ነው። እዚህ ላይ በጣም በጣም ኢምፕረስድ ሆነ እየሰማሁሽ ያለሁት ምንድነው ኢምፓወርድ ነው ያደረግሻቸው፣ አላዘዝሻቸውም። ከራሳቸው እንዲሆን ያደረግሽው። ባለቤትሽም ልጆችሽም ቁጭ ብለሽ ይሄን ላደርግ ነውና አግዙኝ አብረን እናድርግ ብለሽ አረግሻቸው። በቃ እና በጣም ትልቅ ትምህርት ነው። ኢምፓወርድ ማድረግና አድርጉ ብሎ መጨቃጨቅ መጣላት ይለያያል እና ትልቅ ትምህርት ነው። ሌላ ቀን የምናወራበት ይሆናል። በጣም ትልቅ ትምህርት ነው። እና ባለቤቴም ልጆች መረርቶኝ እግዚአብሔር እነሱን ሁሉ ከጎን ያሰልፎ ነው ነገሮች የተሳኩልኝ። ጥሩ ጓደኞችን ጥሩ ወዳጆችን ሰጥቶኝ በነዛ ሁሉ ነው የረዳኝ። የራሴ ብቻ አይደለም ድሉ ልልሽ ነው። እና ወደ ሪል ስቴቱ ስመጣ እንዳልኩሽ ውብ አለም ቤት ከገዛች በኋላ ቤት ወደ መግዛት ሄድን እና ያንን ቤት የሚያጋዛኝ የባለቤቴ ጓደኛ ረጅም ጊዜ ጓደኛው ነው እና እሱ ነው ቤት ከገዛው በኋላ እንኳን ምን እንደፈረምኩኝ ለምን እንደፈረምኩኝ ምን ያስፈልግ እንደነበረ እኔ አላውቅም። ምንም የነገረኝ ነገር የለም። ከሷ እስክሰማ ድረስ ደግሞ እንደኔ አይነት ሰዎች ቤት መግዛት ይችላሉ የሚል ሰው ሶሻል ሚዲያውም አልነበረኝም፣ ማንም የነገረኝ የለም። እና ይሄ ሁሉ ሰው 20 ዓመት 30 ዓመት 15 ዓመት 10 ዓመት የቤት ክራይ እየከፈለ ይሄን ብዙ ጊዜ እላለሁ። የቤት ክራይ መክፈል ማለት የሰው ሞርጌጅ መክፈል ማለት ነው። ሰው እንዴት የሰው ሞርጌጅ ይከፍላል? ለሚቀጥሉ ስንት ዓመት? እኔም እኮ ለአንድ 6 ዓመት የሰው ሞርጌጅ ከፍያለሁ። አሁን ግን የሰው ሞርጌጅ አልከፍልም። ሌላውም ሰው የሰው ሞርጌጅ ረስት ኦፊስ ላይ እንዲከፍል አልፈልግም። ስለዚህ የሰው ፍርሃት ምንድን ነው ያልሽው? አንደኛው በቂ ገንዘብ ማጠራቀም አለብን። በቂ ገንዘብ በእጄ ከሌለ 50 60 70 40 እንደዚህ ገንዘቦች በእጄ ከሌለ ቤት መግዛት አልችልም የሚል ፍርሃት ነው። ነገር ግን ፕሮግራሞች አሉ ለሰዎች ዳውን ፔመንት አሲስታንት፣ ክሎዚንግ አሲስታንት የሚሰጡ ፕሮግራሞች አሉ በየካውንቲው በየአካባቢያችን። እነዚህ ፕሮግራሞች ግን ካልመጡ ካልጠይቁን እንዴት እናገናኛቸው? ስለዚህ ብዙ ገንዘብ እስክታጠራቅሙ ድረስ የሰው ዕዳ እየከፈላችሁ አትኖሩ። አንዱ ፍርሃት እሱ ነው። ሁለተኛው ፍርሃት አንዳንድ ሰው ገና ኬዙ አላለቀለትም፣ የአሳይለም ኬዝ አለበት። ስለዚህ ወርክ ፐርሚት ብቻ ነው ያለው። ግሪን ካርዴን ሳገኝ ቤተሰቤ ስመጣ ስትዝን ሲሆን የሚል ሰው አለ። ነገር ግን ቤት ለመግዛት ግሪን ካርድም ስትዝን መሆንም አያስፈልግም። ማንም ሰው ወርክ ፐርሚት ያለው ገቢ ያለው ገቢውን ደግሞ በታክስ ሪተርን ሪፖርት ያደረገ ሰው ማንም ሰው ቤት መግዛት ይችላል። ይሄ ሁለተኛው ፍርሃት ነው ማለት ነው። ሶስተኛው ፍርሃት
ደግሞ ምንድን ነው ብንታመም የሆነ ነገር ብንሆን ስራ ብናጣ ባንክ ይወስደዋል ቤቴን የሚል ፍርሃት አለ። ቫሊድ ነው፣ ፍርሃቱ ቫሊድ ነው። ግን የቤት ክራዩስ አውጥቶ አይጥሉንም? ተጥሎ አይተናናቅ? የቤት ክራይ መክፈል አቅቷቸው እቃቸው እዚህ ሀገር እቃ በር ላይ ስጣል ምን ማለት ነው? ማንም ሰው መውሰድ ይችላል ማለት ነው አይደለም? ይሄ ነው የዚህ ሀገር ባህል። ሶፋም አልጋም ምንም ነገር መንገድ ላይ በር ላይ ካየሽ ምን ማለት ነው? ማንም ሰው የሚያልፍ ሰው መውሰድ ይችላል ማለት ነው። ስንት ዓመት 7 ዓመት 8 ዓመት የሰሩበት የኖሩበት ቤት ክራይ የከፈሉበት ቤት አንድ ወር ቤቱን መክፈል የቤት ክራይ መክፈል ቢያቅታቸው ውጭ አይደል የምጣለው? የራስ ቤት ቢሆንስ? የራስ ቤት ሲሆን አንደኛ ቤዝመንት ኖረሽ እላይ ማከራየት ትችያለሽ። ስራ ብታጭ ብትታመሚ እላይ ኖረሽ እታች ማከራየት ትችያለሽ። ተከራይተሽ ወጥተሽ ይሄንን አከራይተሽ ሞርጌጅሽን መክፈል ትችያለሽ። አበዳሪሽ እስከ 6 ወር እንኳን ደውለሽ ስራ አጥቷልና ትንሽ አራዝሙልኝ፣ ግሬስ ታይም ፋታ ስጡኝ ብትይ ይሰጥሻል። የራስ ሲሆን ነው። ክራይ ግን ይሄ የለም። ሁለተኛ ለምንድነው ባንክ የሚወስደው? ምክንያቱም አንድ ቤት ዛሬ ገዝተሽ ከ3 ከ4 ዓመት በኋላ እኮ 100 ሺህ ብር 150 ሺህ ብር አትርፏል እኮ። ሽጠሽ እኮ ትርፉን መውሰድ ትችያለሽ እኮ። ቤትሽን አስዘሽ ብድር መውሰድ ትችያለሽ እኮ። ክራይ ውስጥ ይሄ ሁሉ እድል የለም። ይሄ ሁሉ እድል የለም። ይሄ ሁሉ አማራጭ የለም። ስለዚህ ፍርሃቱ ቫሊድ ፍርሃት ቢሆንም ከዛኛው ይሄ ይሻላል። ተከራይ ሆኖ ክፉ ሲያጋጥም ምን ይሆናል የሚለው ጨለማ ነው። ይሄ ግን ጨለማ አይደለም። መውጫዎች አሉ። ለ4 ለ5 6 ወር ማገላበጥ የምችይባቸው ሁኔታዎች አሉ ማለት ነው። አንደኛው ይሄ ነው። ሁለተኛው ፍርሃትም ሳይሆን ቻሌንጅ አለ። አንድ ደግሞ ቻሌንጅ አለ። ምንድነው ቻሌንጅ? አብዛኛው ሰው በግል ነው የሚሰራው። 1099 የምንለው በግል ይሰራል ማለት ምንድን ነው? ወይ ታክሲ ይሰራል፣ ወይ ፓርኪንግ ውስጥ ይሰራል፣ ወይ ደግሞ አበሻ ቤት ውስጥ ይሰራል፣ በካሽ ይሰራል። ታክሱን ራሱን ሪፖርት የሚያደርገው 1099 የሚባለው ማለት ነው። እነዚህ ሰዎች ቤት ለመግዛት ሲገናኙ መጥተው አሁን የኔንም አይተው መጥተው ሲጠይቁ ብዙውን ጊዜ እነዚህ 1099 ላይ የሚሰሩ ሰዎች ሪፖርት ሲያደርጉ ሙሉ እንካሙን አይደለም። ለምሳሌ 100 ሺህ ሰርተው ከሆነ ምናልባት 20 ሺህ ሰርቼ ሌላው በውጪ ይጣጣል ማለት ነው። ነገር ግን በአሜሪካን ሕግ ገቢ ማለት ከውጪ ቀሪ ነው ገቢ የሚባለው። 100 ሺህ ሰርተሽ በአመት $100,000 ሰርተሽ 80 ሺህ ወጪ ያወጣው ካልሽ 100 ሺህ ገቢሽ አይደለም፣ ገቢሽ 20 ሺህ ያኛው ውጪ ሆኗል። እነዚህ ማስተካከል ያለባቸው ነገሮች አሉ። ግን እነዚህን አማራጮች እንዳሉ ለኮሚኒቲው ማስተማርና ኮሚኒቲ ደግሞ መጥቶ ይጠይቅ። እኔ አሁን በቀን ስንት ስልክ እንደምመልስ አርዬ ያንን ማን ኢትዮጵያን ሪሶርስስ ላይ ያለውን ዩቱብ ቻናል አይተው፣ ቴሌግራም ላይ አይተው፣ ፌስቡክ ላይ ማን ያህልሻል ማዴው ይላል ፌስቡክ እዛ ላይ ቪዲዮን አይተው ሰዎች ይደውላል። አሁን ለምሳሌ ታክስ ሪተርን ጊዜ እየመጣ ነው። ከፊት ታክስ ሪተርን ጋር ከመሄዳችሁ በፊት አናግሩኝ፣ ከለንደሮች ጋር ላገናኛችሁና ለሚቀጥለው ዓመት ፋይል የምታደርጉት ስንት ብር መሆን እንዳለበት በነፃ ምክር ይሰጧቸዋል ብያቸዋለሁ። ብዙ ሰውን ታክስ ሪተርን ወቅት እየጠበቀኝ ነው። መጥተው ከለንደር ጋር አገናኝቼ ቀድሞ የምሰራላቸው ሰው ነው ታክስ ሪተርኑን የምሰራው፣ ግን ስንት ብር አድርጎ መስራት እንዳለበት አበዳሪው ይነግራቸዋል ማለት ነው። ስለዚህ አማራጮች አሉና ኮሚኒቲው ከቤት ክራይ ወጥቶ የራሱን ሞርጌጅ እንድከፍል ማገዝ አለብኝ ብዬ ነው። የግድ ይሄ ሁሉ ሰው 8,000 9,000 ፎሎወር እኮ ከኔ ጋር ብቻ መግዛት የለበትም። የሚያምኑት ቅርብ የሆነ ትረስት የሚያደርጉት ኤጀንት ጋር ይሄዱ፣ ብቻ ቤት ይግዙ፣ ከክራይ ይውጡ ነው የኔ። የሚገርም ነገር እየነገርሽን ነው ያለው። በጣም አዳዲስ ነገር የማናውቃቸው ብዙ ነገሮች አሉ የምናውቃቸው የሚመስሉን። በተለይ አሁን አሜሪካን ሲስተሙን እስክታቅ ነው ይባላል። ጆክ አይደለም። ይሄ ነው አሁን ሲስተሙ ማለት። ቤት ለመግዛት በሚፈልጉበት ሰዓት አንደኛ ኮምፕሊኬትድ ሊሆን ይችላል የቋንቋም የህጎቹ። ስለዚህ እንደዚህ በሀገራችን የሚያውቁ ሰዎች ጋር ሄዶ ተረድቶ ራስን ነፃ ማውጣት ፋይናንሻል ፍሪደም እንዳልሽው ከዚህ ነው የሚጀምረው። ላይክ የቤት ኪራይ ከመክፈል ሞርጌጅ መክፈል። አሁን የሚገርም አይነት አስተያየት ነው የተናገርሽው። ከኪራይ ውስጥ ቢሆን ካልከፈላችሁ ማን ይተዋል? ሞርጌጁም እንደዛው ነው። እና ደፍሮ ገባ ማለት ራስን ኢኩፕድ ማድረግ ያስፈልጋል። ትምህርት ቤቶች መርጦ መግዛት የትኛውን አፕሪሺየት የሚያደርገው የሚለውን አሁን ከአንቺ ጋር ቀርቦ ሲያው እንዴት ነው ለንድ
ብድር መገኘት የሚቻለው ያልሽው በጣም ትልቅ ነገር ነው እና ማንዬ አላት ዩቱብ ቻናል አላት፣ ፌስቡክ አላት፣ ትገኛለች፣ በቀላሉ ትገኛለች። እዛ ላይ ተከታትላችሁ ዲስክሪፕሽን ላይ እናደርጋለን፣ ተጠቀሙ። ኦነስትሊ እንደምትመክራችሁ እኔ እርግጠኛ ነኝ። ይሄ የሚሆነውንም የማይሆነውንም አታርጉ ስትል ሰምቻለሁ። የባየራ ለእሷ የሚጠቅማትን ግን አሁን ይህ አይደለም ትክክል አይደለም ስትል ሰምቻለሁ እና በጣም ሪከመንድ አደርጋችኋለሁ እየሄዳችሁ የቤት ባለቤት እንድትሆኑ ከሷ ትምህርት እንድትወስዱ። ሌላው ደግሞ የምትከተዩ ያደረግሽው ነገር ያላነሳ ነው፣ ጸሐፊም ነሽ፣ የመጽሐፍ ጸሐፊም ነሽ እና እኔ ጋር አለ በጣም በጣም ደስ የሚል መጽሐፍ ነው። አያም ወላይታ ይላል። ታኒ ወላይታ ትክክል ነው? አዎ ታኒ ወላይታ ይላል በወላይትኛና። እስኪ ስለዚህ መጽሐፍ ንገሪን። ከዛ በፊት ግን ይህን መጽሐፍ ለመጻፍ ምን አነሳሳሽ? ብዙ ነገር ኮሚኒቲ ውስጥ እንደምታደርጊ አላነሳንም፣ ግን የምትሰሪያቸው ስራዎች በሙሉ እየገረመኝ ነበር። የሚስቡሽ ሰርቪስ ላይ ነው። ያው ብዙ ነገር ኮሚኒቲ ጋር የሚያገናኝ የሰው ህይወት የሚነካ ነገር ላይ ነው እና ስለዚህ መጽሐፍ እንዴት ጀመርሽው? ስለ መጽሐፉም ትንሽ ነገር በይንና ደግሞ የት እንደሚገኝም ንገሪን። ቴንክ ዩ ሳሪ። ይሄ መጽሐፍ አይ አም ወላይታ ታኒ ወላይታ ይላል። መጽሐፉ አማዞን ላይ አለ፣ ሌሎቹም ቡክ ስቶሮች ላይ አለ። ኦንላይን መፈለግ ጎግል ማድረግ ይቻላል። እኛም ሊንኩን እንሰጣቸዋለን። መጽሐፉን እንድጽፍ ያነሳሳኝን ምክንያት ጋር ከሄድን ብዙ ነው፣ ግን በአጭሩ ልንገር እና ኢትዮጵያ ውስጥ አዶፕሽን የሚባል ሲስተም ነበረ፣ ጉድፈቻ የሚባለው እና ከኢትዮጵያ በጉድፈቻ ብዙ ህጻናት እዚህ መጥተዋል። አሜሪካን ውስጥ ከ10 ሺህ በላይ የኢትዮጵያ ልጆች ናቸው በጉድፈቻ የመጡት። ሌላው ዓለም ላይ ካናዳ፣ ስፔን፣ ፈረንሳይ፣ ጣሊያን ያሉትን ቁጥሩ አላቅም። የአሜሪካ ግን ስለተቆጠረ ነው ይህንን ቁጥር የሚያነሳሽ። እነዚህ ልጆችን አሁን አዶፕሽን የለም፣ ኢንተርናሽናል አዶፕሽን ቆሟል። ብዙ ህጻናት ማሳደጊያዎችም ኤጀንሲዎችም ተዘግቷል። ነገር ግን ኦልሬዲ በጉድፈቻ አሜሪካን ሀገር የመጡ ልጆች ከወላጆቻቸው ጋር ደግሞ የሚገናኙበት መንገድ የለም። እነዚህ ልጆች ከገጠር ነው ከየገጠሩ ነው ተለቅመው ለጉድፈቻ እየተሰጡት። እዛ ገጠር ላይ ያለው ወላጅ ደግሞ ስልክ የለውም፣ ኢንተርኔት የለውም፣ ፖስታ ሳጥን የለውም፣ ምንም መገናኛ መንገድ የለውም እና እነዚህ ልጆች ከወላጆቻቸው ጋር እንዲገናኙ በግሌ እንደ ግለሰብ አንድ ጠጠር ከወረወርኩኝ በምል እነዚህን ልጆች የማገናኘት ስራ ሰራለሁ። ፎር ፍሪ ነው የምሰራው። ይሄ ለነፍሴ የምሰራው ነገር ነው እና እግዚአብሔር ረድቶኝ ወደ 35 የሚሆኑ ልጆችን አገናኝቻለሁ ከወላጆቻቸው ጋር። ከ130 የሚሆኑ የወላጆች ጋር ነው፣ የወላጆች ሳይሆን የጉድፈቻ ወላጆች ጋር ፈረንጆቹ ጋር እሰራለሁ። ፌስቡክ ግሩፕ አለን እና እነዚህ ፈረንጆች ይጠይቁኛል እኔን። በተለይ አሁን ወላይትኛ እችላለሁ፣ ጎፍኛ፣ ዳውርኛ፣ ዶርዝኛ እችላለሁ እና እነዚህ ቋንቋችን ዳውሮ፣ ጎፋ፣ ወላይታ ተመሳሳይ ስለሆነ ጀስት ትንሽ አክሰንት ነው የምንለያየው እና አውቃለሁ እና ከጎፋም ከዳውሮም ከአርባ ምንጭም ከዶርዜም ከወላይታም አዶፕት የሆኑ ልጆችን አዶፕት ያደርጉ ፈረንጆች ይጠይቁኛል። ልጆች የሚሏቸውን ነገሮች እንደዚህ ይላሉ፣ ምን ማለታቸው ነው? እንደዚህ ያሳያል። ለምሳሌ ልጆቹ ሳናግራቸው አይኔን አያዩ፣ ንቀት ነው አይደል? አይ ኮንታክት ማያደርገው ይላሉ። ነው እኛ ሀገር ታላቅ አይን ማየት አይቻልም፣ ዝቅ የምንለው ትህትና ነው። ልጆቹ ምግብ በሰሃን ሰጥቷቸው መጥተው ከኛ ጋር መብላት ይፈልጋል ስሉ እኛ በገበታ አንድ ላይ ስለምን በላል፣ ባህላችን ነው፣ የየብቻ ተሰጥቶን አይደለም ያደግነው ገጠር እላቸዋለሁ። ይጠይቁኛል እንደዚህ የባህል ጥያቄዎችን፣ የቋንቋ ጥያቄዎችን፣ ምን ይበሉ ነበረ፣ ህጻነታቸው ምን ይመስል ነበረ። ስለዚህ በቴክስት አረጋለሁ፣ ፌስቡክ ላይ አገኛለሁ እንደዚህ እና አንድ ማይክል ሙለን የሚባል ሰውዬ አለ እዚህ አሽበር ላይ ቨርጂኒያ። እሱም ከወላይታ ልጅ አዶፕት አድርጓልና እሱ ሰውዬም በዚህ ኮሚኒኬት እናደርግ ነበረና እሱም ይጠይቀኛል ስለ ልጁና አንድ ቀን ዩኖዋት አለ፣ ለስንት ሰው ነው እንደዚህ መልስ የሚሰጪው? 10 ሺህ አዶፕት ያደረገ ወላጅ የየራሱ ጥያቄ አለ። ለምን ስለ ባህልሽ አጽፊ መጽሐፍ? ምን ይበላሉ፣ ምን ይጠጣሉ፣ ልጅነታችሁ ምን ይመስላል የሚለውን ነገር አንቺ ስለ ራስሽ ብሔር ስለ ወላይታ ብጽፊ፣ ኦሮሞ ስለ ኦሮሞ፣ አማራው፣ ትግሬው፣ ሁሉም ሰው ከምባታው፣ ሀዲያው፣ ስዳማው ብጽፍ እነዚህ ልጆች እኮ እኔ ማን ነኝ፣ እንዴት አደግኩ፣ ምን በላው፣ ምን ጠጣው፣ ምን ይመስል ነበር ህይወቴ የሚለውን ያውቃሉ። እና እስኪ አንቺ ጀምሪ ሌላው ይቀጥላል አለኝ። ያ በጣም እንትን አደረገኝ። በቃ እውነት ነው ብዬ የኔ ህይወት፣ እኔ ገጠር ተወልጄ ያደግኩ ነኝ። እኔ
ከልጅነቴ ወላይታ ውስጥ ልጅነት ምን ይመስላል፣ አዎ እውቀት ድረስ ምን ይመስላል፣ ሰርግን ምን ይመስላል፣ ለቅሶ ምን ይመስላል፣ ከልደት እስከ ሞት ድረስ የምናልፍበትን መንገድ ለሕፃናትም ለአዋቂን በሚመች መንገድ ለመረዳት ግልጽ በሆነ ቋንቋ ነው። እኔ ወላይታ ነኝ፣ አንተ ማና፣ አንቺ ማነች ጻፉ ነው። ያው እና ልጆቹ እኔ ማን ነኝ ኢትዮጵያ ኢትዮጵያ ስንላቸው ኢትዮጵያ የት ይላሉ ልጆቹ። ዋው ስለዚህ ኢትዮጵያዊ ነህ። ኢትዮጵያ ግን ከወላይታ ነህ፣ ከጉራጌ ነህ፣ ከካምባታ ነህ፣ ከሀዲያ ነህ። ይሄ ነው ተሰብስቦ ኢትዮጵያን የፈጠራት። የስ እና እኔ ጀምሬያለሁ፣ ስለ ወላይታ ጽፌያለሁ። ሌላው ሰው እርግጠኛ ነገ ስለሌላው ይጽፋል። እነዚህ ልጆች እንደ ጨው ዘር በየአገሩ የተበተኑ ልጆች ስለ ራሳቸው እኔ ማነኝ ለሚል ጥያቄ መልስ ያገኛሉ። ለነሱ ነው መታሰቢያነቱም፣ ለነሱ ብዬ ነው ከጀርባ የጻፍኩት። ይሄ ነው ያንን መጽሐፍ የጻፍኩበት ምክንያት። ከመነሻው ከታሪኩ ራሱ በጣም በጣም የሚገርም ነው። እና እንዳልሽው አንድ ጠጠር ነው የጣልሽው። ብዙ ጠጠሮች ነው የጣልሽው፣ ግን አንድ ጠጠር ሁሉ ሰው እንደዚህ ቢተው ለብዙ ልጆች ይሆናል። እና ከየት አካባቢ ነው የመጣ ነው ባህሉ ማንኝ ብለው ሲጠይቁ እርግጥ ከኢትዮጵያ ናቸው ሁሉም፣ ግን የመጡበት አካባቢ አለ። የተመጡበት ደግሞ የተለያየ የዛ የአካባቢው ባህል አለ፣ ምግብ አለ፣ እኗኗር አለ። እና ለልጆቹ በጣም ትልቅ መገናኛ ነው የሚሆነው። በዛም ብዙ እንደምትሰሪ አውቃለሁ። ብዙ ወላጆቻቸውን የማገናኘት በቃ የነፍስ ስራ። ምክንያቱም አሁን ብዙ እያየን ነው ወላጆቻቸውን እየፈለጉ በተለያየ ሀገር ተሰራጭተው አሁን እናግኝ እያሉ ልብ የሚሰብሩ ነገሮች ብዙ እያየን ነው። ይሄ የአይደንቲቲ ክራይሲስ የሚባለው ነገር እንደ ቀላል የሚታይ ነገር አይደለም። የፈለገ ማቴሪያል ነገር ልታገኝ ትችያለሽ፣ ግን ይሄ አይደንቲቲን ማንነትን የሚጠይቅ ለምንድን የተለየሁት እኔ ማን ነኝ፣ እዚህ ማን ነኝ ለያለው ትዝታ አለ። የሽታ ትዝታ በልጅነት ተሾ የመጣሽው እንደዛ ሲመጣብሽ ብዙ ነገር አለው እና ትልቅ ነገር እየሰራሽ ነው። እኔ በዛ በእውነት ነው ከእግዚአብሔር ነው የምታገኙ ብዬ ነው የማምነው። እና ይሄ መጽሐፎች እንግዲህ እንዲያገብ ወጣችሁ እንደዚህ አዳፕቲም ለምታውቁ ለተለያየም ስለ ሀገራችሁ ባህል የምታውቁ ከኢትዮጵያ ባህል አንዱ ነው እና ማንኛውም ከወላይታ መሆን የለበትም ከሀገራችን ከኢትዮጵያ አንዱ ባህል ነው እና አንዱ ብላችሁ ለልጆቻችሁም እንድትገዙ በጣም የሚገርም ጊዜ ነበረን። እኔ በጣም ብዙ ነው የተማርኩት። ተመልካቾቼም በጣም ብዙ እንደሚማሩ እርግጠኛ ነኝ። ማንዬ ካራክተር አይተናል። የሆነት እዚህ የሰው ልጅ ትልቅ ቦታ የሚያደርሰው ሰክሰስፉል የሚያደርገው የራሱ ስነ ምግባር እና ያ ካራክተር ውስጥ እንግዲህ ጽናት አለ፣ እውነተኝነት አለ፣ ኮሚኒቲ ሰርቪስ አይተናል፣ እናትነት፣ ሚስትነት አይተናል እና ባላንስ የሆነ ነገር አይተናል እና በጣም ነው የማመሰግነው እንግዳ የሆነሽ ስለመጣሽ። በመጨረሻ ማለት የምትፈልጊው ነገር ካለ? እኔ እናትነት ጸጋ ነው። እኔ እናት ማለት ለእኔ አክስት እናት ናት፣ እንጀራ እናት ናት፣ አሳዳጊ እናት ናት፣ ሞግዚት እናት ናት። እናት ማለት አርግዞ መውለድ ብቻ አይደለም። ብዙ ከእናት የሚበልጡ አክስቶችን አይቻለሁ፣ ብዙ አያቶችን አይቻለሁ፣ ብዙ ሞግዚቶችን አይቻለሁ፣ የአደራ ልጅ የሚያሳድጉ አይቻለሁ፣ አዶፕት አድርጎ የሚያሳድጉ እናቶችን አይቻለሁ። ለነዚህ የእናትነት ሚና እየተወጡ ላሉ አባቶችን አይቻለሁ፣ እንደ እናትም እንደ አባትም ሆኖ ልጆቻቸውን የሚያሳድጉ። ይሄ የእናትነት ሚና መጫወት እናት መሆን ጸጋ ነው። ነገር ግን ባዶ የተሰጠ አይደለም። ከብልሃት ጋር፣ ከእውቀት ጋር፣ ከጥበብ ጋር፣ ከፓወር ጋር የተሰጠ ነው እና እያንዳንዳችን ውስጥ አቅም አለ፣ እውቀት አለ፣ ጥበብ አለ። ይሄንን ዝም ብሎ እግዚአብሔር ጸጋውን ለብቻ ይሄን ለብቻ እናትነትን ለብቻ አይደለም የሚሰጠው፣ ፓኬጅ ነው እና ይሄ የሰው ሀገር ፈታኝ ነው። ኢትዮጵያ ላለውም ሰው ይሄን ለሚያዳምስ ሰው እናትነት ቀላል አይደለም። ሰው ነው እየቀረጽን ያለ ነው፣ ትውልድ ነው እየቀረጽን ያለ ነው። ግን ተስፋ አትቁረጡ፣ ተስፋ አትቁረጡ። አቅማችሁን አሰባስባችሁ በዙሪያችሁ ያለውን ሳፖርት ሲስተም ጠይቁ። መጠየቅን የመሰለ ነገር የለም። እኔ በጣም ጠያቂ ነኝ። በጣም ከሰው እርዳታ ለመጠየቅ አፍሬ አላውቅም። የለኝማ፣ እኔ የለኝም። አንቺ ካለሽ ለምንድን ነው የማልጠይቀው? አንቺ የምታይ ከሆነ ለምን አልጠይቅሽም? ለምን አትረጅኝም? በዙሪያችን ብዙ ሳፖርት ሲስተም አለ። ያንን ናቪጌት እናድርግ። አቅም አለን፣ እውቀት አለን፣ ጥበብ አለን፣ ጸጋ ተሰጥቶናል። እናት ብቻ ሳይሆን ፓኬጅ ነው የተሰጠን። በርቱ፣ ይሄ ቀን ያልፋል። ነገ ልጆቻችን ያመሰግኑናል። በጣም ነው የማመሰግነው። ጥሪያችንን አክብረሽ ስለመጣሽ እናመሰግናለን። ማንዬን ተከታተሉ። ዩቱብ አላት፣ ፌስቡክ አላት፣ መጽሐፍ አላት፣ ሪል ስቴት ኤጀንት ነች። የተለያየ ብዙ ዊስደም ትማራላችሁ።
አመሰግናለሁ። በሚቀጥለው ፕሮግራም እስከምንገናኝ ድረስ መልካም ጊዜ